ባሌ ቀድሞ ሚስቱን ለአዲሱ ልጁ በተዘጋጀው የቤቢ ሻወር ግብዣ ላይ እንድትገኝ በንቀት ጠራት። እሷ ግን በእለቱ መኪናዋን አቁማ በአራት መንትያ ህፃናት የተከበበችውና ስኬትን እያበራች አዳራሽ ውስጥ ገባች። የባል ሻምፓይን በድንጋጤ ከእጁ ላይ አምልጦ መሬቱ ላይ ተሰበረ። ለመሆኑ ልጅ አትወልጅም ተብላ የተናቀችው የቀድሞ ሚስቱ ከፍቺው ጥቂት ወራት በኋላ እንዴት አራት መንትዮችን ልትታቀፍ ቻለች? እጣ ፋንታ የመጨረሻውን መራራ በቀል ገና አላጠናቀቀም ነበር። ከአመታት በኋላ ያ ከአዲሱ ትዳሩ ስለሚወለደው ተአምረኛ ልጅ አዲሷ ሚስቱ የደበቀችው ከባድ ሚስጥር አለ። ለመሆኑ ጨካኙ ባል እውነቱን ሲያውቅ ምን የሚያደርግ ይመስላችኋል? በገዛ ውሸቱ ፍርስራሽ ውስጥ የወደቀውን የዚህን ባል ውርደትና ተሰባብራ የተነሳችውን ሴት እውነተኛ ፍትህ የሚያሳየውን ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም ቀደም ሲል እንደሰማችሁት ቆንጆ በሆነ ታሪክ ተመልሰን መተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አለም የከተማችሁን ስም ንገሩን። እንደዚሁም አሁን ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግና የደውል ምልክቱን በመጫን በየቀኑ የምንለቃቸው ታሪኮች እንደተለቀቁ እንዲደርሳችሁ ማድረግ ትችላላችሁ። አሁን በቀጥታ ወደ ታሪካችን እንመለስ። በአንድ ወቅት ቺዮማ አዲባዮ የተባለች ሴት ደስተኛ ፍጻሜዋን ያገኘች መስሏት ነበር። ነገር ግን ተረት መሰል ህይወቷ ለዘላለም አብሮ ለመኖር ቃል በገባላት ሰው ተሰባበረ። ይህ ግን የውድቀት ታሪኳ ሳይሆን የእርሷ አስደናቂ መመለስ ታሪክ ነው። ታሪካችን የሚጀምረው ድግሱ በደመቀበት በፀሐይ ብርሃን በተሞላ የጓሮ ግቢ ውስጥ ነው። የእርሷ ድል በታየበት ትዕይንት ላይ ሁሉም አይኖች ወደ በር ዞሩ። በዚያም ቺዮማ በራስ መተማመን ያላትና አንጸባራቂ ሆና ቆማ ነበር። የቀድሞ ባለቤቷ ቺዲ ገረጣ። ነፍሰ ጡር የሆነችው አዲሱ ሚስቱ በፍርሃት እጁን ጨበጠች። ከ2 ዓመት በፊት እርሷን ልክ ጉድለት እንዳለበት ዕቃ አድርጎ ያገለላት ያው ሰው ለዘላለም የሰበራት የመሰለው ሴት ከበስተጀርባ ካለች ነጭ ላምበርጊኒ ውስጥ 4 ቆንጆ ታዳጊ ህፃናት እየተንከባለሉ ሲወጡ በማየቱ ደንግጦ ነበር። እጣ ፋንታ ነገሮችን የምትመልስበት የምታስተካክልበት የራሷ መንገድ አላት። ዝም ብላ አትመለስም። በቅንጦትና በክብር ነው የምትመለሰው እና አንዳንዴም ተጨማሪ ደጋፊዎችን ይዛ ትመጣለች። ስሟ ቺዮማ ንውሱ ነበር። አሁን ግን ለ8 ዓመታት ቺዮማ አዲባዮ ነበረች። እርሷን ከምንም በላይ እንደተሰበረች ነበር የሚያያት። አሁን ግን ለ8 ዓመታት ቺዮማ አዲባዮ ነበረች። እርሷን ከምንም ነገር በላይ መውለድ እንደማትችል ሴት ነበር የሚያያት። ለሚያያት ሰው ሁሉ ፍጹም ሚስት ለመሆን በከፍተኛ ሁኔታ ትጥር ነበር። ይህ ታሪክ እርሷ የተሰበረ አካሏን እንዲያስተካክሉላት ዶክተሮችን ከመለመን ተነስታ እያንዳንዳቸው የንውሱ ቤተሰብ ስም ያላቸውን 4 ልጆች በእርሱ ውድ የቤቢ ሻወር ግብዣ ላይ ወደ መጫወቻው ማወዛወዣ ሲሮጡ የቀድሞ ባለቤቷ ዓለም ሲፈራርስ ወደ ማየት እንዴት እንደደረሰች የሚያሳይ ታሪክ ነው። ይህ ታሪክ መቼም ቢሆን ብቁ እንዳልሆናችሁ ለተነገራችሁ፣ አንድ ሰው ዋጋ እንደሌላችሁ እንዲሰማችሁ ላደረጋችሁ፣ ወይም ደግሞ ትላንት እንደ ቆሻሻ ለተጣላችሁ ሁሉ ነው። ምክንያቱም አንዳንዴ አጽናፈ ሰማይ በጣም ፍጹም የሆነ በጣም በሚያምር ሁኔታ የሚያደቅ እቅድ ስላለው ነው፣ የሰውን ትንፋሽ የሚወስድ። ታሪኩ የሚጀምረው ቺዮማ የ24 ዓመት ወጣትና ፍቅር ሁሉንም ነገር ያሸንፋል ብላ የምታምን የዋህ በነበረችበት ጊዜ ነው። ቺዲ አዲባዮን ያገኘችው በ2019 ያጎቷ ልጅ ሰርግ ላይ ነበር። እሷ ሚዜ ነበረች፣ እሱም እንደዛው። እናም በፈሰሰ የሻምፓይን ብርጭቆ ምክንያት ያንን ጥንታዊ የፊልም አይነት አስደሳች መገናኘት አሳለፉ። እርሱ የፈለገችው ነገርን ሁሉ ይመስል ነበር። በፋይናንስ ውስጥ የተረጋጋ ስራ ነበረው፣ የራሱ ቤት ነበረው። አንድ ቀን ትልቅ ቤተሰብ የመመስረት ፍላጎት እንዳለው ደጋግሞ ያወራ ነበር። እርሷ እየጸለየች መሆኑን እንኳን ለማታውቃቸው ጸሎቶች መልስ ይመስል ነበር። አብረው ባሳለፏቸው በመጀመሪያዎቹ 2 ዓመታት በተረት ውስጥ እየኖረች ነበር። ቺዲ በትኩረት የሚከታተል የፍቅር ስሜት ያለው ሁልጊዜም ስለ ወደፊት ህይወታቸው የሚያወራ ነበር። በሱቆች ውስጥ የህፃናት ልብሶችን እየጠቆመ ልጆቻችን በጣም ቆንጆዎች ይሆናሉ ወይም ደግሞ አባት መሆንን መጠበቅ አልችልም የሚሉ ነገሮችን ይናገር ነበር። በእርሱ ፍጹም የህይወት እንቆቅልሽ ውስጥ እርሷ የጎደለችው አካል እንደሆነች እንዲሰማት አደረጋት። ሁለቱም ቤተሰቦቻቸው በተገናኙበት በውጭ ሀገር የባህር ዳርቻ ላይ ተጋቡ።
በዚያ ነጭ ልብስ ለብሳ በበሽታም በጤናም በክፉም ሆነ በደግ ለመውደድ ቃል ሲገባላት ወደ አይኖቹ ትመለከት የነበረበትን ጊዜ ታስታውሰዋለች። እያንዳንዱን ቃል አመነች። የራሷ የሆነውን ሰው የዘላለም አጋሯን ያገኘች መሰላት። ችግሩ የጀመረው ከሃኒሙናቸው ከ6 ወራት አካባቢ በኋላ ነበር። ለማርገዝ እየሞከሩ ነበር። እናም ወዲያውኑ ባልሆነ ጊዜ ቺዲ የተለያዩ አስተያየቶችን መስጠት ጀመረ። መጀመሪያ ላይ ትናንሽ ነገሮችን የወር አበባ ዑደቷን በትክክል እየተከታተለች መሆኑን መጠየቅ፣ ጤናማ ምግብ መመገብ እንዳለባት፣ የበለጠ የአካል እንቅስቃሴ ማድረግ እንዳለባት መጠቆም ጀመረ። በየወሩ የወር አበባ ሲመጣ በተጨነቀ የባል ፈገግታ በስተጀርባ ለመደበቅ የሚሞክረውን ያንን የብስጭት ብልጭታ በአይኖች ውስጥ ታየው ነበር። በሁለተኛው የጋብቻ ዓመታቸው ሙከራው ሜካኒካዊ፣ በፕሮግራም የተያዘ፣ ምንም አይነት ደስታ የሌለው ሆነ። ቺዲ የኦቭዩሌሽን መመርመሪያ መሳሪያዎችን ገዛ። ሁሉንም ነገር በመተግበሪያዎች ተከታተለ። የመኝታ ክፍላቸውን የወሊድ ላብራቶሪ ያደረገው። ቀደም ሲል ደህና ደሪ ብሎ የሚስማት ሰው አሁን እሷን ሲያይ ትክክለኛው ጊዜ እንደሆነ ብቻ ይጠይቅ ነበር። ከዚያም የዶክተር ቀጠሮች መጡ። ከወር እስከ ወር ምርመራዎች፣ ሂደቶች፣ ምክክሮች። አካሏ ተነካ፣ ተመረመረ፣ ተተነተነ፣ ተለካ። እያንዳንዱ ምርመራ መደበኛ ሆኖ ተመለሰ። ነገር ግን ቺዲ በእርሷ ላይ ምን ችግር እንዳለ መፈለጋቸውን እንዲቀጥሉ አደረገ። ምክንያቱም በእርሷ አይምሮ በእርሷ ላይ የሆነ ችግር መኖር አለበት። የወሊድ ችግሩ በእርሱ በኩል ሊሆን ይችላል የሚለው አማራጭ በአስተሳሰቡ ውስጥ ፈጽሞ አልነበረም። በሆርሞን መለወጥ ምክንያት የሚያሳምሟትን የወሊድ መድኃኒቶች መውሰድ ጀመረች። ለዚህም ቺዲ ምንም ትዕግስት አልነበረውም። ከሆርሞኖቹ የተነሳ ስታለቅስና በጣም ስሜታዊ ስትሆን ምናልባትም ለማርገዝ ያልቻለችው በጭንቀት ምክንያት እንደሆነ እየተናገረ ይጮህባት ነበር። ብዙ ጊዜ አምሽቶ መስራት ጀመረ። ከጓደኞቹ ጋርም መውጣት ጀመረ። እርሷን በማርገዝ መድረኮችና በወሊድ መተግበሪያዎች ብቻዋን ቤት ውስጥ ይተዋት ነበር። በጣም አስከፊው ክፍል እርሱን በሌሎች ሰዎች ልጆች ዙሪያ ማየት ነበር። ከወንድሙና ከእህቱ ልጆች ጋር ደስ ይለው ነበር። በማህበራዊ ሚዲያ ላይ የራሴን ትናንሽ ልጆች መጠበቅ አልችልም ከሚሉ መግለጫዎች ጋር ምስሎችን ይለጥፍ ነበር። እናቱ በቤተሰብ ራት ወቅት በቀጥታ ቺዮማን እየተመለከተች አሁንም የልጅ ልጅ እየጠበቀች እንደሆነ አስተያየቶችን ትሰጣለች። በጋብቻው 3ኛው ዓመት ላይ ቺዲ ታጋሽ ለመምሰል መሞከሩን አቆመ። በጓደኞቻቸው ፊት ይቀልድ ነበር። ያለ እርሷ ፍቃድ ስለ ወሊድ ትግሏ ለሰዎች ማውራት ጀመረ። ራሱን ጉድለት ካለባት ሚስት ጋር የሚሰቃይ ታጋሽ ባል አድርጎ ይስል ነበር። እርሷ ሊፈታው የሚገባ ችግር እንደሆነች፣ የተሸከመው ሸክም እንደሆነች። ከዚያም ኖቬምበር 2023 በአንድ ምሽት ሁሉም ነገር ተቀየረ። በመኝታ ክፍላቸው ውስጥ ሌላ የሆርሞን መርፌ ራሷን እየወጋች ሳለ ቺዲ ወደ ውስጥ ገብቶ እዚያው ቆሞ ይመለከታት ነበር። ፊቱ ላይ ከዚህ በፊት አይታው የማታውቀውን እይታ ይዞ ነበር። ብስጭት ወይም ተስፋ መቁረጥ ሳይሆን ወደ መጸየፍ የሚጠጋ ነገር። ታውቂያለሽ ቺዮማ አለ ባልጋው ጫፍ ላይ እየተቀመጠ። ስለ ሌሎች አማራጮች መነጋገር ያለብን ይመስለኛል። እርሷ ማደጎ ወይም ምናልባት በምትክ እናት መውለድ ማለቱን መስሏት ነበር። ትዳራቸውን ለማዳን በጣም ከመጓጓቷ የተነሳ በማንኛውም ነገር ለመስማማት ዝግጁ ነበረች። ማሰብ ጀመርኩ ቀጠለ። ምናልባትም ከዚህ ሁሉ ሙከራ በኋላ እረፍት መውሰድ አለብን። ምናልባትም እርስ በርሳችን እረፍት መውሰድ አለብን። የሆርሞን መርፌው ከእጇ ላይ ወድቆ ወለሉ ላይ አረፈ። እርስ በርሳችን እረፍት መውሰድ አለብን። እነዚህ ቃላት በጥፊ እንደተመታች ያህል አሳመሟት። ምን ማለቱ እንደሆነ እንዲያብራራላት እየጠበቀች በተስፋ ተሳስታ እንዲሆን እየተመኘች ቺዲን ትኩር ብላ አየችው። ምን እያልክ ነው? በሹክሹክታ ጠየቀች። አሁንም በወደቀው መርፌ አጠገብ በመኝታ ክፍላቸው ወለሉ ላይ ተንበርክካ ቺዲ እጆቹን በፀጉር ውስጥ አሳለፈ። ያ በስራ ምክንያት ሲጨነቅ የሚያደርገው ምልክት ነው። ካልሆነ በስተቀር በዚህ ጊዜ ደግሞ ጭንቀቱ እርሷ ነበረች። እያልኩ ያለሁት ምናልባት በዚህ የልጅ ነገር ላይ ቸኩለን ሊሆን ይችላል። ወደዚህ ምስቅልቅል ውስጥ ልጅ ከማምጣታችን በፊት በረጅም ጊዜ ውስጥ ተስማሚ መሆናችንን ማረጋገጥ ያለብን ይመስለኛል። ይህ ምስቅልቅል የ3 ዓመት ጋብቻ በድንገት ምስቅልቅል ሆነ። ቺዲ አብረን ለ5 ዓመታት ቆይተናል። እናም ተጋብተናል። ከዚህ በላይ ምን ያህል ተስማሚ መሆን አለብን? እርሱ ተነሳና አይኖቹን ከሷ እይታ እያስወገደ መመላለስ ጀመረ። ነገሩ ይሄ ነው ቺዮማ። አሁን ላይ የምናደርገው ነገር ሁሉ በማርገዝ ላይ ትኩረት ያደረገ እንደሆነ ይሰማኛል።
ለመጨረሻ ጊዜ መች ነው የተደሰት ነው? ለመጨረሻ ጊዜስ መች ነው የተዝናና ነው? ግንኙነታቸውን ወደ ወሊድ ክሊኒክ የቀየረው እርሱ እንደሆነ ልታስታውሰው ፈለገች። የወር አበባ ዑደቷን የሚከታተለው፣ የጠበቀ ግንኙነታቸውን ጊዜ የሚያቅደው፣ የዶክተር ቀጠሮቹን የሚይዘው እርሱ ነበር። ነገር ግን ባነጋገሩ ውስጥ ያለው ይህ ውይይት እርሷ ዝግጁ ወደማትሆንበት ቦታ እያመራ መሆኑን ነገራት። እንደገና መዝናናት እንችላለን አለች እየተነሳች። እረፍት መውሰድ፣ ወደ ቀጠሮ ምሽቶች መመለስ እንችላለን። የፈለከውን ነገር ማድረግ እንችላለን። ግን እርስ በርሳችን እረፍት መውሰድ ቺዲ መለየት የምትፈልግ ነው የሚመስለው። ምናልባት ፈልግ ይሆናል። ከልቧ መሰበር ድምጽ በስተቀር ክፍሉ ሙሉ በሙሉ ዝም አለ። ነገሮች ተወጣጥረው እንደነበር ታውቃለች። ነገር ግን አብረው እየሰሩበት እንደሆነ አስባ ነበር። የወሊድ ትግሉ በእነርሱ ላይ እየደረሰ ያለ ነገር እንጂ እርሷን የሚወቅስበት ነገር እንዳልሆነ አስባ ነበር። ይህ ስለ እርግዝናው ነው ስትል ጠየቀች። ምክንያቱም ዶክተሮች አሁንም ተስፋ አለ ብለዋል። አይቪኤፍ መሞከር እንችላለን። ወይም ቺዮማ አቁሚ። ቺዲ በመጨረሻ እርሷን አያት እና በአይኖቹ ውስጥ ያየችው ነገር ከቁጣ ይባሰ ነበር። ማዘን። ይህ ሁሉ ስለ ማርገዝ አይደለም፣ ስለ ማንነታችን ነው። ብቸኛ ማንነቷ ልጅ ለመውለድ መሞከር ከሆነ ሰው ጋር የተጋባው ይመስለኛል። ምክንያቱም አንቺ የኔ ብቸኛ ማንነት ስላደረግሽው። ልታቆማቸው ከመቻላቸው በፊት ቃላቶች ከውስጧ ፈነዱ። የእንቁላል መፈልፈያ መሳሪያዎችን የገዛኸው አንተ ነህ። ሁሉንም ነገር ያቀድከው አንተ ነህ። በየወሩ የውድቀት ስሜት እንዲሰማኝ ያደረግከው አንተ ነህ። እኔ መቼም ውድቀት ነሽ አላልኩም። ማለት አያስፈልግህም። የወር አበባዬ በመጣ ቁጥር ፊት ላይ ያየው ነበር። ለጓደኞች ይህ ለአንተ ምን ያህል ከባድ እንደሆነ ስታወራ በድምጽ ውስጥ ሰማው ነበር። ልክ አብረሃው እንደተጣበክበት ጉድለት ያለበት ዕቃ ነበር የምታወራው። የቺዲ መንጋጋ ጠበቀ። ይህ ተገቢ አይደለም እና አንቺም ታውቂዋለሽ። በዚህ ሁሉ ሂደት ውስጥ እኔ ደጋፊ ከመሆን ውጪ ሌላ አልነበርኩም። ደጋፊ ነበርክ? ሳቀች። ነገር ግን በውስጡ ምንም አይነት ደስታ አልነበረውም። ቺዲ እኔን መንካት አቁመሃል። የዶክተር ቀጠሮች ካልጨመረ በስተቀር ስለ ውሎዬ መጠየቅ አቁመሃል። ልታስተካክለኝ የምትሞክረው ፕሮጀክት ነው ያደረከኝ። ምናልባት አንቺ የሆንሽው ያንን ብቻ ስለሆነ ሊሆን ይችላል። ቃላቶቹ ካሰበው በላይ በጠንካራ ሁኔታ ወጡ እና እርሱ በድምጹ ሊናገረው ያላሰበውን ክፍል በግልጽ እንደተናገረው ሲገነዘብ ተመለከተች። ማለቴ አይደለም፣ አትመልሰው። በእውነት የምታስበው ያንን ነው አይደል? እኔ እንደተሰበርኩና አንተም እሱን መቋቋም እንደሰለቸ። በመኝታ ክፍላቸው ውስጥ እርስ በርሳቸው ተያዩ። ስለ ትዳራቸው ያመነችው ነገር ሁሉ መሰረት ከእግሯ በታች ሲጸነጠቅ ተሰማት። ይህ ለማርገዝ ከመሞከር እረፍት ስለመውሰድ አልነበረም። ይህ ቺዲ ከእርሷ ጋር መጨረሱ ነበር። ሁለታችንም በእውነት ምን እንደምንፈልግ ለማወቅ የተወሰነ ቦታ ያስፈልገናል። እኔ የምፈልገውን አውቃለሁ ቺዲ። ባለቤቴን ተመልሶ ፈልገዋለሁ። ሳሌክስ ያቅፈኝ የነበረውን ሰው፣ ሁሉም ነገር እንደሚስተካከል ይነግረኝ የነበረውን ሰው፣ ልክ እንዳልሆንኩ በቂ እንዳልሆንኩ እንዲሰማኝ የማያደርገውን ሰው ፈልገዋለሁ። ምናልባት ችግሩ ያ ሊሆን ይችላል ቺዮማ። ምናልባት ያኔ ለነበርኩት ሰው በቂ ነበርሽ። አሁን ግን እኔ አድጌያለሁ። ተመልከቺ፣ ተለውጫለሁ እና ምናልባት ካሁን በኋላ አንስማማ ይሆናል። የዚህ ጭካኔ ትንፋሿን ወሰደው። እርሱ በመሰረቱ እድገት ማለቱ እርሷን መብለጥ ማለት እንደሆነ እየነገራት ነበር። ልክ እርሷ እንዳለፈበት ደረጃ ሁሉ። ታዲያ ፍቺ ትፈልጋለህ? እያልኩ ያለሁት የትዳር ከእንግዲህ ሁለታችንም በእውነት የምንፈልገው እንደሆነ ለማሰብ የተወሰነ ጊዜ መለያየት አለብን ነው። ምን እየተፈጠረ እንዳለ ለመረዳት እየሞከረች ባልጋው ላይ ተቀመጠች። ይህ እኮ የኛ ቤት ነው። ወዴት ነው የሚሄደው? በእውነቱ ይህ የኔ ቤት ነው። በድምጽ ውስጥ ያለው ነገር ደሟ እንዲቀዘቅዝ አደረገው። ከመጋባታችን በፊት ነው የገዛሁት። ታስታውሻለሽ አይደል? ግን ከሀገር ላስወጣሽ ወይም ምንም ላደርግ አልችልም። አደረጃጀቱን ግን ማሰብ እንችላለን። እርሱ አስቀድሞ ስለመለያየታቸው ልክ እንደ ንግድ ልውውጥ እያወራ ነበር። ቆይ በዚህ ነገር ላይ ማሰብ ከጀመርክ ምን ያህል ጊዜ ሆነ? ስትል በቀስታ ጠየቀች። ቺዲ ለረጅም ጊዜ ዝም አለ። እንደ እውነቱ ከሆነ ዶክተሩ የበለጠ ጠንካራ ሕክምናዎችን ማሰብ ሊያስፈልገን ይችላል ካለበት ከመጨረሻው የአይቪኤፍ ምክክር ጀምሮ ያንን ሁሉ ማለፍ ፈልግ እንደሆነና ካንቺ ጋር መሆን እንደምፈልግ እያሰብኩ ነበር።
አብረው መቋቋም ይችሉ እንደነበር ሳይሆን ከእርሷ ጋር ማሳለፍ ይፈልግ እንደሆነ፣ እርሷ ለጥረቱ ዋጋ ያላት መሆን አለመሆኗን። ስለዚህ ጉዳይ ለማን አውርተሃል? ለወንድሜ አንስቻለሁ እና እናቴ ለምን እስካሁን ልጅ እንዳልወለድን እየጠየቀች ስለነበር አንዳንድ ነገሮችን ማብራራት ነበረብኝ። ሆዷ ተረበሸ። የኛን የግል ሕክምና ሁኔታ ከቤተሰብ ጋር እየተወያየ ነበር። ስለኔ እኮ ያሳስባቸዋል ቺዮማ። ምን ያህል ተጨንቄ እንደነበር ማየት ይችላሉ። አንተ ተጨንቀሃል ቺዲ። ሆርሞን የምወጋው ግን እኔ ነኝ። ተመልከት፣ ሂደቶቹን ሁሉ የማልፈው እኔ ነኝ። አካሏ እንደ ሳይንስ ሙከራ እየታየው ያለውት እኔ ነኝ። አንተ ግን ተጨንቀሃል። በየወሩ ቼክ ስትደረጊ ማየት ለኔ ቀላል ነበር ይመስልሻል? የሆርሞን መለዋወጡን መቋቋም፣ ቤተሰቦቼ መቼ ልጅ እንደምንወልድ በጠየቁኝ ጊዜ ያንን ሁሉ መቋቋም ቀላል ነው የሚመስልሽ? ምን እንደምነግራቸው ራሱ ግራ ይገባኛል። የነሱ ጉዳይ እንዳልሆነ ልትነግራቸው ትችል ነበር። ቃላቶቹ በመካከላቸው እንደ መርዛማ ደመና ተንጠለጠሉ። የቺዲ ፊት ወዲያውኑ መጸጸትን አሳይቷል። ነገር ግን በጣም ዘግይቶ የመጣ ነበር። በመጨረሻም ሁልጊዜ የሚያስብ የነበረውን ተናገረ። የወሊድ ችግሯ የግል ውድቀት እንደሆነ፣ እርሷ በርትታ ከሞከረች ልታስተካክለው የምትችለው ነገር እንደሆነ። በእውነት የምታስበው ያን ነው ቺዲ? በውስጧ የሆነ ነገር ሲቀየር ተሰማት። በእኔ ላይ ችግር አለ ብለህ ታስባለህ? እኔ ጉድለት እንዳለብኝ ታስባለህ? ለ3 ዓመታት አብረን ስንታገል ነበር እና ምናልባት አንዳንድ ነገሮች ሊሆኑ እንደማይገባቸው የምንቀበልበት ጊዜ ላይ ደርሰናል። እንደ ትዳራችን ያሉ ነገሮች። ቺዲ ቀደም ሲል ጨረቃን እንደሰቀለች አድርገው ይመለከቷት በነበሩት በእነዚያው አይኖቹ ተመለከታት። አሁን ግን ከድካም በስተቀር ምንም ነገር አልያዙም ነበር። ምናልባት በዚያ ምሽት ቺዲ ለሁለቱም በማሰብ ቦታ ለመስጠት በእንግዳ ማረፊያ ክፍል ውስጥ ተኛ። እርሷ እንዴት እዚህ እንደደረሰች ለመረዳት እየሞከረች ጣሪያውን ትኩር ብላ እያየች በአልጋቸው ላይ ተኛች። በማግስቱ ጧት በኩሽና ውስጥ ቡና ሲያፈላ አገኘችው። ነገሮችን እስክናስተካክል ድረስ ለተወሰነ ጊዜ በወንድሜ ቤት የምቆይ ይመስለኛል አለ እርሷን ሳይመለከት። ለተወሰነ ጊዜ ማለት ምን ያህል ነው? አላውቅም። ጥቂት ሳምንታት፣ ምናልባትም ከዚያ በላይ። ቡና ወደ ጉዞ ኩባያው ሲያፈስ ተመለከተች። ያንን ከ2 ዓመት በፊት ለልደቱ የገዛችለትን የዓለማችን ምርጥ የወደፊት አባት የሚል ጽሑፍ ያለበትን። የሚገርመው ነገር በጣም አሳዛኝ ነበር። ቺዲ ቆይ አንድ ነገር ልጠይቅ እችላለሁ? አሁንም አይኗን ሳይ አንገቱን ነቀነቀ። ነገ ማርገዝ ብችል አሁኑኑ ይህንን መለያየት ትፈልገዋለህ? ለወራት ለመጀመሪያ ጊዜ ቺዲ በቀጥታ ተመለከታት እና በዚያ ቅጽበት ደብቆት የነበረውን እውነት አየች። ልጅ ልትሰጠው ብትችል ሌላው ችግራቸው ምንም ግድ አይሰጠውም ነበር። ለልጆቹ እናት መሆን ብትችል ሌላኛው ማንኛውንም ነገር ይታገሰው ነበር። ነገር ግን እሷ ያንን አንድ ነገር ማድረግ ስላልቻለች ስለ እርሷ ሌላው ነገር ሁሉ በቂ እንዳልሆነ ተሰምቶታል። አላውቅም አለ በቀስታ። እርሷ ግን ታውቅ ነበር እና ለ3 ዓመታት ለመጀመሪያ ጊዜ ለዚህ ሰው ልጅ መስጠት ባለመቻሉ አመሰገነች። ቺዲ በማክሰኞ ቀን ወጣ። ልብሶቹን፣ ኤሌክትሮኒክሶቹን እና የቡና ማሽኑን ወሰደ። የ3 ዓመት ትዳርን ላለማደስ እንደወሰነው የቤት ኪራይ ውል ትቶት ሄደ። በመጀመሪያው ሳምንት ይህ ጊዜያዊ እንደሆነ ራሷን አሳመነች። እርሱ ቦታ ያስፈልገው ነበር ብላ አሰበች። እየጣለ ያለውን ነገር ሲረዳ ይመለሳል አለች። ቤቱን በጥልቀት አጽድታ የሚወዳቸውን ምግቦች አብስላ ሲመለስ እንዲበላቸው አቀዘቀዘች። ለአልጋቸው አዲስ አንሶላ ገዛች። ምክንያቱም አዲስ ጅምር ያስፈልጋቸው እንደነበር አሰበች። በ8ኛው ቀን ላይ ደወለ። እንዴት ነሽ ሲል ጠየቀ እና ለአንድ ሰከንድ ድምፁ መጀመሪያ ሲገናኙ ታስታውሶ የነበረውን ያንን ረጋ ያለ ቃና ይዞ ነበር። ናፍቀኸኛል አለችው። ስልኩን እንደ ህይወት ማዳኛ አጥብቃ እየጨበጠች። ቤቱ ያላንተ በጣም ባዶ እንደሆነ ይሰማኛል፣ እኔም ናፍቀሽኛል አላት። እናቺውማ ልቧ መታ። ነገር ግን ይህ ቦታ ለኛ ጥሩ ይመስለናል። በተሻለ ሁኔታ እየተኛው ነው። በተሻለ ሁኔታ እያሰብኩኝ ነው። ይህ መለየት ላንቺ ምን እያሳየሽ እንደሆነ ማሰብ ያለብሽ ይመስለኛል ቺዮማ። ለእርሷ ያሳያት የነበረው ነገር ያለ እርሱ መኖር እንደማትችል ነበር። ሙሉ የአዋቂነት ማንነቷን የገነባችው በቺዲ ሚስትነት፣ በቺዲ የወደፊት የልጅ እናትነት፣ በቺዲ ሌላኛው ግማሽነት ዙሪያ ነበር። ያለ እርሱ ማን መሆን እንዳለባት አታውቅም ነበር። ስለተናገርከው ነገር እያሰብኩ ነበር አለች። ለማርገዝ ከመሞከር እረፍት ስለመውሰድ
ምናልባት ልክ ነህ። ምናልባት ልጅ በመውለድ ላይ ብቻ ትኩረት በማድረጋችን እንዴት በትዳር ውስጥ መኖር እንዳለብን ረስተነው ይሆናል። አዎ አለች ቺዲ፣ ግን በድምጽ ውስጥ ያለው ነገር የራቀ ይመስል ነበር። ምናልባት አድርገን ይሆናል። ታዲያ መቼ ነው ወደ ቤት የምትመጣው? እንደገና መጀመር እንችላለን። ነገሮችን በተለያየ መንገድ ማድረግ እንችላለን። ረጅም ዝምታ ነበር። ቺዮማ አሁንም ወደ ቤት ለመመለስ ዝግጁ የሆንኩ አይመስለኝም። ከዚህ በላይ ምን ያህል ጊዜ ያስፈልግሃል? አላውቅም። አሁንም ነገሮችን እያሰብኩ ነው። ምን አይነት ነገሮች? ቺዲ ለ3 ዓመታት ተጋብተናል። ምን የተለየ የሚታሰብ ነገር አለ? ሌላ መቆም፣ ሌላ ዝምታ። ይህ ትዳር አሁንም ልታገልለት የሚገባው ነገር እንደሆነ ቃላቶቹ ልክ እንደ አካላዊ ድብደባ መቷት። ልታገልለት የሚገባ አሁን እሷ ለእርሱ ያናት ትግል። ማለቴ እንደዛ አልነበረም። ታዲያ ምንድነው ቺዲ? ይሄ ነገር እንዲሰራ በጣም እየጣርን ስለነበር እንዲሰራ መሆን አለመሆኑን ለመጠበቅ አላቆምንም። በውስጧ የሆነ ነገር መደናቀጥ እንደጀመረ ተሰማት። ቺዲ እኔ እወድሃለሁ፣ አንተም ትወደኛለህ። ያ በቂ ነው። ሌላውን ነገር ሁሉ ማስተካከል እንችላለን። በቂ ነው። ግን አሁን እኛ ያለን ነገር ብቁ እንደሆነ እርግጠኛ አይደለሁም። ያለን ነገር በቂ ነው ቺዲ። በበሽታም በጤናም በክፉም ሆነ በደግ እርስ በርሳችን አብረን ለመሆን ቃል ገብተናል። ይህ በጣም የከፋው ክፍል ይሆናል። በርትተን ልንታገልበት የሚገባን እንጂ እጅ የምንሰጥበት ጊዜ አይደለም። ነገር ግን እኔ መታገል ሰልችቶኛል። ያ የስልክ ጥሪ ለ2 ሰዓታት የቆየ ሲሆን እርሷ እየለመነች እየተደራደረችና የተለየች የተሻለች ቀላል ለመሆን ቃል እየገባች ነበር። ቺዲ በትዕግስት ይመልስ ነበር። ነገር ግን ምናልባት ዝም ብሎ ጨዋነት ብቻ ነበር። በመጨረሻም ተጨማሪ ጊዜ፣ ተጨማሪ ቦታ፣ የፈለገውን ነገር ለመስጠት ተስማማች። በተለያዩ በ3ኛው ሳምንት የቺዲ እናት ደወለች። ቺዮማ ልጄ፣ ላገኝሽ ፈልጌ ነበር። ቺዲ ስለ ጊዜያዊ መለያየታችሁ ነግሮኛል። ጊዜያዊ መለያየት? ቢያንስ እርሱ የሚጠራው ያን እያለ ነበር። ጥሩ ነው። እሺ ወይዘሮ አዲባዩ። ቺዲ ነገሮችን ለማስተካከል የሚያስፈልገውን ቦታ እየሰጠችው እንደሆነ ነገረቻቸው። ጥሩ ነው። እኔና አባቱ ለሁለታችሁም እየጸለይን እንደሆነ እንድታውቂ ይፈልጋለሁ። ትዳር ከባድ ስራ ነው፣ በተለይም የወሊድ ፈተናዎች ሲያጋጥሙ። ጉሮሯ ሲጠብቅ ተሰማት። አመሰግናለሁ። ያ ትልቅ ትርጉም አለው። ቺዲ ልጅ ለመውለድ ከመሞከር እረፍት እየወሰዳችሁ እንደሆነ ጠቅሷል። ያ ምናልባትም ጥበብ ሊሆን ይችላል። አንዳንዴ አንድ ነገር በጣም ስንፈልገው እንገፋዋለን። ስለ ሁለታችን ሌላ ነገር ብሏል እንዴ? ሁለታችሁም የወደፊት ህይወታችሁ ምን መምሰል እንዳለበት አንዳንድ ምርመራ እያደረጋችሁ እንደሆነ ብቻ ነው ነገረኝ። ስልኩ ከተዘጋ በኋላ ቺዲ ታሪኩን እየመራው እንደሆነ ተገነዘበች። ለቤተሰቡ ይህ የጋራ ውሳኔ ሁለቱም ነገሮችን እያሰቡበት ያለ ጤናማ እረፍት ነበር። በሕክምና ቀውስ ወቅት ሚስቱን ጥሎ የሄደ ባል አልነበረም። እርሱ ትክክለኛ ውሳኔዎችን ማድረጉን ለማረጋገጥ ቦታ እየወሰደ ያለ ምክንያታዊ ሰው ነበር። የስልክ ጥሪዎች ብዙም የማይደጋገሙ ሆኑ። ቺዲ በየጥቂት ቀናት ብቻ ይደውላል። እንዴት እንደሆነች ይጠይቃል። ነገር ግን ስለሚያደርገው ወይም ስለሚሰማው ነገር ምንም አያጋራም ነበር። ወደ ቤት ስለመምጣት ስትጠይቀው ዝግጁ እንዳልሆነ ይናገራል። ዝግጁ ለመሆን ምን እንደሚያስፈልገው ስትጠይቀው እንደማያውቅ ይናገራል። በተለያዩ በሁለተኛው ወር ቺዲ ከዩሮሎጂስት ጋር ላደረገው ምክክር ስላስገባው የኢንሹራንስ ጥያቄ ከኢንሹራንስ ኩባንያቸው ጥሪ ደረሳት። ይቅርታ፣ የሆነ ስህተት መኖር አለበት። ባለቤቴ የሽንት ቧንቧ ስፔሻሊስት አላየም። እንደ መዝገባችን መረጃ ቺዲ አዲባዩ በማርች 15 ቀን ከዶክተር ኦኮሮ ጋር የወሊድ ግምገማ ለማድረግ ምክክር ነበረው። እጆቿ መንቀጥቀጥ ጀመሩ። ምን አይነት ግምገማ እንደሆነ ልትነግሩኝ ትችላላችሁ? የተወሰኑ የሕክምና ዝርዝሮችን ልንሰጥሽ አንችልም። ነገር ግን ቀጠሮ ለወንድ የወሊድ ችግር ምርመራ እንደነበረ ማረጋገጥ እችላለሁ። ቺዲ የወሊድ ጉዟቸውን እረፍት እንደሚያስፈልገው እየነገራት ችግሩ ያለባት እርሷ እንደሆነች እንዲሰማት እያደረገ እያለ ወደ ወሊድ ዶክተር ሄዶ ነበር። የራሱን የወሊድ ሁኔታ እየተመረመረ ነበር። ወዲያውኑ ደወለችለት። ወደ ወሊድ ዶክተር መሄድን ለምን አልነገርክልኝም? ቺዮማ፣ አንቺ ስለዚህ ነገር እንዴት አወቅሽ? የኢንሹራንስ ኩባንያው ደውሎ ነው ቺዲ። ለኔ ሳትነግረኝ ለምን ተመረመርክ? ምክንያቱም ላንቺ ምንም ነገር ከመናገሬ በፊት ራሴ ማወቅ ስለነበረብኝ ነው። ምንድነው የምታውቀው?
ቺዲ ለረጅም ጊዜ ዝም አለ። ውጤቶቹ በእኔ በኩል አንዳንድ ችግሮች እንዳሉ አሳይተዋል። አነስተኛ የዘር ፍሬ ቁጥር፣ የእንቅስቃሴ ችግሮች፣ በተፈጥሮ ለመጸነስ በጣም አስቸጋሪ የሚያደርጉብን ነገሮች። በኩሽና ወንበሯ ላይ በኃይል ተቀመጠች። ይህንን ካወክ ምን ያህል ጊዜ ሆነ? 3 ሳምንት። ቺዲ ይሄ ሁሉንም ነገር ይለውጣል። ይሄ ማለት የኔ ጥፋት አይደለም ማለት ነው። ይህ ማለት እነዚህ ሁሉ ዓመታት እኔ ጉድለት እንዲሰማኝ ያደረከኝ አካሌ በትክክል እንደማይሰራ የተናገርካቸው አስተያየቶች ሁሉ። ቺዮማ ንግግሯን አቋረጠች። እሱ ምንም ነገር አይለውጥም ስትል ምን ማለት ነው? በእርግጥ ሁሉንም ነገር ይለውጣል። በአንተ የዘር ፍሬ አይቪኤፍ ማድረግ እንችላለን ማለት ነው። ወይም ደግሞ ሌሎች አማራጮችን እናያለን። ወይም ደግሞ አይሆንም፣ አንችልም። በአነጋገር ውስጥ ያለው ነገር ደሟ እንዲቀዘቅዝ አደረገው። አንችልም ስትል ምን ማለት ነው? አይቪኤፍ ማድረግ አልፈልግም። የወሊድ ሕክምናዎችን ማለፍ አልፈልግም። መሆን እንደሌለበት በግልጽ የታወቀን ነገር በግድ ማስገደድ መሞከር አልፈልግም። ነገር ግን አሁን እኮ ለምን እንደሆነ አውቀናል። ይህንን ማስተካከል እንችላለን ቺዲ። እኔ ማስተካከል አልፈልግም ቺዮማ፣ እሱን መቀበል ነው የምፈልገው። ምንድነው የምትቀበለው? መቼም ልጆች እንደማይኖሩን፣ ምናልባትም አብረን ልጆች ሊኖሩን እንደማይገባ። አብረን የሚለው ቃል ሊፈነዳ እንደሚጠባበቅ ቦምብ በአየሩ ላይ ተንጠለጠለ። ቺዲ ቆይ ምንድነው የምታወራው? እኔ ከአንድ ሰው ጋር እየተገናኘው ነው። ቃላቶቹ ልክ እንደ መኪና መቷት። በትክክል ስልኩን ጣለችና እሱን ለማንሳት መልሳ መሯሯጥ ነበረባት። ምን አልከኝ? ምን እያደረግኩ ነበር? ከባድ አይደለም፣ ዝም ብሎ የተፈጠረ ነገር ነው። አሁን ያለን ነገር ከዚህ በኋላ እንደማይሰራ እንድገነዘብ አድርጎኛል። እየከዳኸኝ ነበር ቺዲ። ተለያይተናል ቺዮማ። ይሄን ክህደት አልለውም። የተለያየነው እኮ ስለ ትዳራችን ለማሰብ ቦታ እንደሚያስፈልግ ስለተናገርክ ነው እንጂ ከሌሎች ሰዎች ጋር ለመቀጣጠር ስለፈለግክ አይደለም። ይሄ እንዴት እንደሚሰማሽ አውቃለሁ ቺዮማ። ነገር ግን ሌላ ሰው ማግኘቴ ምን እንደጎደለኝ አሳይቶኛል። ከእርሷ ጋር ማውራቴ በትዳራችን ውስጥ ምን ያህል ደስተኛ እንዳልነበርኩ እንድገነዘብ አድርጎኛል። እርሷ ሁሉንም ነገር ትረዳኛለች። ውበትና ክብር አላት። ምን ጎድሎኝ እንደነበር እንዳይ አድርጋኛለች እና አሁን ላይ ለኔ በጣም አስፈላጊ ነው። ስሟ ዘይነብ ይባላል። በኔ ኩባንያ ውስጥ ነው የምትሰራው። ዘይነብ እነዚያን ወራት ሁሉ ከሷ ጋር አምሽቶ ይሰራ ነበር እና እርሷ የወሊድ ችግራቸው አሳስቦት ስለተጨነቀ ይመስላት ነበር። እርሱ ግን ከሌላ ሰው ጋር ቀድሞውኑ ግንኙነት እየገነባ ነበር። ከእርሷ ጋር መገናኘት ከጀመርክ ምን ያህል ጊዜ ሆነ? ከቤት ከመውጣቴ ከጥቂት ሳምንታት በፊት ቺዲ ከሌላ ሰው ጋር ለመሆን ሲል መለያየቱን የጠየቀው ለዛ ነበር። እና ለዚያ ነው እንድንለያይ የፈለከው አይደል? አይ ቺዮማ፣ እንደዛ አይደለም። ነገሩ የተፈጠረው ከዛ በኋላ ነው። እኔና ዘይነብ መጀመሪያ ጓደኛ ማቾች ብቻ ነበርን። ነገር ግን ከሷ ጋር ማውራቴ ምን ያህል በትዳራችን ደስተኛ እንዳልሆንኩ እንዲገባኝ አደረገኝ። ደስተኛ ያልሆንከው ማርገዝ ስላልቻልኩ ነው። አጋር መሆናችንን አቁመን በተመሳሳይ የማይቻል ግብ ላይ ባደረብን አባዜ የተጠመድን ሁለት ሰዎች ስለሆንን ነው። እና ዘይነብ መውለድ አትፈልግም ቺዮማ። የዚህ ጭካኔ ትንፋሽ የሚወስድ ነበር። ቺዲ ከእርሷ ጋር የወሊድ ሕክምናዎችን ማለፍ አልፈለገም። ነገር ግን ልጆችን እንኳን ከማትፈልግ ወጣት ሴት ጋር አብሮ ለመሆን ፍቃደኛ ነበር። ጉዳዩ መቼም ቤተሰብ ስለመመስረት አልነበረም። ቺዲ ለ3 ዓመታት ራሴን እንደወቅስ አደረከኝ። እኔ ችግሩ እንደሆንኩ የፈለከውን ነገር ለመስጠት በቂ ሴት እንዳልሆንኩ እንዲሰማኝ ያደረከኝ። ነገር ግን አሁን ከኔ ጋር በሱ ላይ ከመስራት ይልቅ ያንን ያሰብከውን ያማረና ቀላል ህይወት ያለምንም ስራ የሚወክልልህን ሌላ ሰው አገኘ ማለት ነው። የወሊድ ችግራችንን እንደ ሰበብ ተጠቀምክበት። ቺዮማ ይበቃል። ይህንን መለየት ዘላቂ ለማድረግ ወደፊት ስለመራመድ መነጋገር ያለብን ይመስለኛል። ዘላቂ የሚለው ቃል በአይምሮ ውስጥ አስተጋባ። ፍቺ ትፈልጋለህ ማለት ነው? ለሁለታችንም የሚበጀው እሱ ይመስለኛል ቺዮማ። ለአንተና ለዘይነብስ ምንድነው የሚበጀው? ደስተኛ እንድትሆኝ ይፈልጋለሁ ቺዮማ። እና እባክሽ ተረጋጊ። ካሁን በኋላ ከኔ ጋር ደስተኛ መሆን አትችም። ያንን አምነሽ ተቀበይ። ያንን አንተ አይደለህም የምትወስነው፣ እኔ ነኝ የምወስነው። ለመልቀቅ ስለፈራሽ ብቻ በማይሰራ ትዳር ውስጥ መቆየት የለብሽም። ከ3 ቀናት በኋላ የፍቺ ወረቀቶች ወደ ቤቷ መጡ። 37 ገጾች የህግ ቋንቋ የነበረባቸው ሲሆኑ በመሰረቱ ቺዲ ሁሉንም ነገር እንደሚፈልግና
እርሷ ምንም እንደማይገባት የሚናገሩ ነበሩ። እንደ ጠበቃው አባባል ቤታቸው ከመጋባታቸው በፊት የገዛው የቺዲ የተለየ ንብረት ነበር። የጋራ የቁጠባ አካውንታቸው በአብዛኛው የቺዲ መዋጮ ነበር። ምክንያቱም እርሱ ብዙ ገንዘብ ያገኝ ነበር። መኪናዋ እንኳን በቴክኒክ በእርሱ ስም ነበር። ምክንያቱም ሲገዙት የተሻለ የፋይናንስ መጠን አግኝቶ ስለነበር ነው። በእነዚያ ወረቀቶች ላይ በባዶ ኩሽና ውስጥ ትኩር ብላየች። ከቺዲ ጋር ያሳለፈችው ዓመታት በመሰረቱ ያለምንም ጥቅም ከቀሩት የወሊድ ሕክምናዎች ዕዳ በስተቀር ምንም እንዳልተወላት ተገነዘበች። ጠበቋ በፍቺ ጉዳዮች ላይ የተካነች ወይዘሮ ኦቢ የተባለች ድካም የሚታይባት ሴት ነበረች። ከአንቺ ጋር ታማኝ መሆን አለብኝ ቺዮማ አለች በመጀመሪያ ስብሰባቸው። የተጋባችሁት ለ3 ዓመታት ብቻ ስለሆነና አብዛኞቹ ንብረቶች ከጋብቻ በፊት የእርሱ ስለነበሩ በጣም መጠነኛ የሆነ ስምምነት ነው የምታገኙ። ምናልባት ለአንድ አፓርታማ ማስያዣና ለጥቂት ወራት የመኖሪያ ወጪ የሚሆን። ስለ ትዳር አጋር ድጋፍስ? ወጣት ጤናማና የኮሌጅ ትምህርት ያለሽ ነሽ። ፍርድ ቤቱ ራስሽን በፍጥነት እንድትደግፊ ይጠብቃል። ሙያ ከመገንባት ይልቅ ለማርገዝ ብቻ ትኩረት ሰጥታ ስላሳለፈቻቸው ስለ መጨረሻዎቹ 3 ዓመታት አሰበች። በአንድ የበጎ አድራጎት ድርጅት ውስጥ በትርፍ ሰዓት ትሰራ ነበር። የግል ወጪዎቿን ለመሸፈን የሚያስችል ብር ስታገኝ ቺዲ የቤት ኪራይና ዋና ዋና ሂሳቦችን ያስተዳድር ነበር። ህይወት ከመገንባት ይልቅ የቤት ጨዋታ ትጫወት ነበር። የምኖርበት ቦታ ለመፈለግ ምን ያህል ጊዜ አለኝ? ቺዲ 60 ቀናት በመስጠት ለጋስ እየሆነ ነው። በህግ ቤቱ የእርሱ ስለሆነ ምናልባት ከዚያ በፊት ሊያስወጣሽ ይችል ነበር። ለጋስ ቺዲ ጥሏት የሄደውን ሚስት ወዲያውኑ ባለማስወጣቱ ለጋስ እንደሆነ እየተመሰገነ ነበር። ቺዲ እርሷ የማታውቀው ሰው መሆን የጀመረበት የመጀመሪያው ምልክት በሁለተኛው የእርቅ ምክክር ወቅት መጣ። አብረው የገዟቸውን አንዳንድ የቤት እቃዎች ማቆየት ትችል እንደሆነ ጠይቃ ነበር እና የቺዲ ጠበቃ ቺዲ ሊያስቀራቸው የሚፈልጋቸውን እያንዳንዱን እቃዎች በመዘርዘር መለሰ። ይህም በመሰረቱ ከእርሷ የግል እቃዎች በስተቀር ሁሉንም ነገር ያካተተ ነበር። የመመገቢያ ክፍል እቃዎችን ማቆየት እፈልጋለሁ አለች በቀስታ። ለመጀመሪያ ዓመት በዓላችን አብረን ይመረጥ ነው። ቺዲ እርሷን እንኳን አልተመለከተም። ሁሉንም የቤት እቃዎች እኔ ያስቀረዋለሁ። ቺዮማ ልብሶቿንና የግል እቃዎቿን ብቻ መውሰድ እንደምትችል ተናገረ። የምቀመጥበት ቦታ፣ የምበላበት ነገር ያስፈልገኛል። ሙሉ የቤት እቃዎችን እንዴት ታስቀራለህ? ቺዮማ እሱን ትዳራችን እንዲፈርስ ከመፍቀድሽ በፊት ስለሱ ማሰብ ነበረብሽ። ትዳራቸው እንዲፈርስ ከመፍቀዷ በፊት ልክ እርሷ ተስፋ የቆረጠች ሌላ ሰው ያገኘች ለፍቺ ያመለከተች ይመስል እንደዛ አለ። እኔ ምንም ነገር እንዲፈርስ አልፈቀድኩም አለች ድምጿ እየጨመረ። እኔ ተሰባብር ያለው ብለህ በወሰንክበት ደቂቃ ትዳራችንን ጥለህ የሄድከው አንተ ነህ። ለማርገዝ ከመሞከር ውጪ ምንም ማንነት የሌላትን ሚስት ነው የተውኩት። ምክንያቱም አንተ ነህ ያንን ብቸኛ ማንነት ያደረከው። ሙሉ ግንኙነታችንን ወደ ወሊድ ፕሮጀክት የቀየርከው አንተ ራስህ ነህ ቺዲ። የቺዲ ጠበቃ ጉሮሮውን አጸዳ። ምናልባት በእጃቸው ላይ ባሉት ተግባራዊ ጉዳዮች ላይ ትኩረት እንዲያደርጉ ጠየቀ። ወይዘሮ ኦቢ ረጋ እንድትል በማስተዋወስ እጇን በቀስታ ጨመቅ አደረገች። ነገር ግን በውስጧ የሆነ ነገር እየተሰበረ ነበር። ይህ የወደደችው ሰው፣ ሁሉንም ነገር የሰጠችው ሰው ህይወቱን ከተጋራው ሰው ይልቅ ሊያሸንፈው እንደሚገባ መሰናክል አድርጎ እያያት ነበር። በፍቺው ሂደት በ3ኛው ሳምንት የቺዲ ጭካኔ አዲስ አቅጣጫን ያዘ። በግሮሰሪ ሱቅ ሳለች ከእናቱ ጋር ተገናኘች። ቺዮማ ወይዘሮ አዲባዮ አለች። የተገደደ በሚመስል ሁኔታ አቀፈቻት። እንዴት ነሽ ልጄ? ደህና ነኝ ስትል ዋሸች። ነገሮችን በአንድ ቀን በአንድ ጊዜ እየወሰደች። ቺዲ ስለ ፍቺ ወረቀቶቹ ነግሮናል። ሁላችንም በጣም እንደደነገጥን መናገር አለብኝ። ሆዷ ሲጨነቅ ተሰማት። በትክክል ቺዲ ምን ነገራችሁ? ካሁን በኋላ የወሊድ ትግሎችን መቋቋም እንደማትችና እንደወሰንሽ ፍቺውን የጠየቅሽው አንቺ እንደሆንሽ ተናግሯል። የግሮሰሪ ሱቁ በዙሪያው የሚሽከረከር መሰላት። ፍቺውን የጠየቀችው እርሷ ናት። ከወሊድ ችግሮችሽ ጋር የማይዛመድ ሰው ጋር አዲስ ግንኙነት ለመጀመር እንደወሰንሽ፣ አዲስ ጅምር እንደሚያስፈልግሽ ተናግሯል። እጆቿ እንዳይንቀጠቀጡ የገበያ ጋሪዋን አጥብቃ ያዘች። ቺዲ ታሪኩን እንደገና ገልብጦ እየጻፈው ነበር። ሚስቱን ለስራ ባልደረባው ጥሎ ከሄደው ባል ይልቅ ራሱን የእርሷ ውድቀት ሰለባ እያደረገ ነበር። ወይዘሮ አዲባዮ የተፈጠረው እንደዚህ አይደለም። ኦ ልጄ፣ ለኔ ምንም ነገር ማብራራት አያስፈልግሽም። ቺዲ ይህ ባንቺ ላይ በስሜት ረገድ ምን ያህል ከባድ እንደነበር ጠቅሷል።
በእውነቱ ስላንቺ ተጨንቋል። ከመጨረሻው ያልተሳካ ሕክምና ጀምሮ በትክክል እያሰብሽ እንዳልሆነ ተናግሯል። ቺዲ ለቤተሰቡ እርሷ የአእምሮ መታወክ እንዳለባት፣ የወሊድ ችግሮቻቸውን መቋቋም ያልቻለች፣ በትዳራቸው ላይ ተስፋ የቆረጠች ሴት እንደሆነች አድርጎ ነግሯቸዋል። በእርሱ ስሪት እርሱ ያልተረጋጋች ሚስቱን የሚንከባከብ፣ ትዳራቸውን ጥላ የሄደችውን ሴት የሚቋቋም አሳቢ ባል ነበር። ወይዘሮ አዲባዮ ለፍቺ ያመለከተው ቺዲ ራሱ ነው እና ከቤት የወጣው ራሱ ነው። ከዘይነብ ጋር እየከዳት እንደሆነ ከመናገሯ በፊት ራሷን አቆመች። ምክንያቱም በግልጽ ቺዲ ያንን የታሪኩን ክፍል አልጠቀሰም ነበር። ኦ ውዴ፣ ለጊዜው ነገሮች የተደበላለቁብሽ ይመስለኛል። ቺዲ ወረቀቶቹን ያስገባው አንቺ አስቀድመሽ ከቤት ከወጣሽ በኋላ እንደሆነ ተናግሯል። ትኩር ብላ አየቻት። ቺዲ ለቤተሰቡ እርሷ መጀመሪያ እንደወጣች እርሷ እንደጣለችው ተናግሮ ነበር። እኔ መቼም ከቤት አልወጣሁም አለች በቀስታ። አሁንም በቤት ውስጥ ነው የምኖረው። ወይዘሮ አዲባዮ ግራ የተጋባች መሰለች። ነገር ግን ቺዲ ለማርገዝ በጣም በጣርሽበት ቤት ውስጥ መሆን ስላልቻልሽ ከጓደኞችሽ ጋር እየቆየሽ እንደነበር ተናግሯል። ውሸቶቹ በጣም የተወሳሰቡ፣ በጣም ዝርዝር የበዛባቸው፣ ቺዲ ምክንያታዊ አካል ሆኖ እንዲታይ እና እርሷ ምክንያታዊ ያልሆነች ሚስት እንድትመስል ፍጹም ተደርገው የተሰሩ ነበሩ። ስለ እርሷ ተስፋ እንደቆረጠች፣ እንደሸሸች፣ ትዳራቸውን እንደሰበረች የሚገልጽ ሙሉ ትረካ ፈጥሮ ነበር። ወይዘሮ አዲባዮ የተሳሳተ ነገር ያለ ይመስለኛል። ምናልባትም በትክክል ስለተፈጠረው ነገር እንደገና ከቺዲ ጋር መነጋገር አለባችሁ። ሸቀጦቿን በጋሪ ውስጥ ትታ ከሱቅ ወጣች። እጆቿ በጣም ከመንቀጥቀጣቸው የተነሳ የመኪናውን ቁልፍ በበር ውስጥ ማስገባት አልቻለችም ነበር። በዚያ ምሽት ወደ ቺዲ ደወለች። ለእናትህ ፍቺ እየጠየቅኩ ያለሁት እኔ እንደሆንኩ ለምን ነገርካት? ቺዮማ፣ እኔ መቼም ቢሆን እንደዚህ አላልኩም። የወሊድ ትግሎቹን መቋቋም እንዳልቻልኩና አዲስ ጅምር እንደምፈልግ እንደነገርካት ተናግራለች። እኔ መጀመሪያ እንደወጣው ነው የነገርካት። አንዳንዴ በሌሎች ቦታዎች ትቆይ እንደነበር ነግሬያታለሁ። ይህንንም ደግሞ አድርገሻል። የፍቺ ወረቀቶቹን ከሰጠኝም በኋላ ለ2 ምሽቶች ብቻ በእህቴ ቤት ቆይቻለሁ። ያ ማለት ግን ከቤት መውጣት ማለት አይደለም። ተመልከቺ፣ ቤተሰቦቼ ለምን እንደምንፋታ ጥያቄዎችን እየጠየቁ ነበር እና እኔ ማንንም ሰው መጥፎ በማያደርግ መንገድ ለማብራራት ብቻ ነው የሞከርኩት። እኔ የአእምሮ መፈራረስ እንዳጋጠመኝና ትዳራችንን እንደጣልኩ አድርገ አሳይተሃል። አይ አይደለም ቺዮማ፣ ከባድ ጊዜ እያሳለፈ ሰው እንደሆንሽ ነው የተናገርኩት። ይህ ከሌላው አማራጭ የተሻለ ነው። ከየትኛው ሌላኛ አማራጭ? ለማርገዝ ምን ያህል ባባዜ ተጠመድሽና ያልተረጋጋሽ እንደሆንሽ እውነቱን ለነሱ ከመናገር። ቃላቶቹ በጥፊ እንደተመታች ያላመሟት። ያልተረጋጋሽ ቺዮማ፣ ራስሽን እብድ የሚያደርጉ ሆርሞኖችን ትወጊ ነበር። ከወሊድ ሕክምና ውጪ ስለምንም ነገር አታወሪም ነበር። ትዳራችንን ወደ ሕክምና ሂደት ቀየርሽው። ቺዲ፣ አንተ የፈለግከውን ነገር ለማድረግ እየሞከርኩ ነበር። እኔ ልጅ ብቻ ነበር የፈለግኩት እንጂ በጽንሰ ሐሳብ ፕሮግራሞች የተጠመደ ሰው የተካትን ሚስት አልፈለግኩም ነበር። ቺዲ ሙሉ ታሪካቸውን እንደገና እየጻፈው ነበር። እርሷ በትዳራቸው ላይ ተስፋ የቆረጠችን ሴት ለማዳን በከፍተኛ ሁኔታ ስትጥር፣ ቺዲ ሙሉ ታሪካቸውን እንደገና ገልብጦ እየጻፈው ነበረ። እሱ ራሱ ሲያደርጋቸው የነበሩ ነገሮችን እሷ እንዳደረገች ለማሳመን ሞከረ። ቺዮማ ስልኩን ዘጋችውና በባዶ ቤት ውስጥ ተቀመጠች። በእርግጥ እብድ እየሆነች እንደሆነ እያሰበች ነበር። በአባዜ ተጠምዳ ነበር። የወሊድ ሁኔታን ከግንኙነታቸው የበለጠ አስፈላጊ አድርገው ነበር። ለማርገዝ በነበራት ጉጉት ቺዲን ገፍተው ነበር። ከ2 ቀናት በኋላ ቺዲና ዘይነብ አብረው እየኖሩ እንደሆነ አወቀች። ጎረቤቷ ቺዲ ሊቆይበት በነበረው በወንድሙ ቤት አንዲት ሴት ማየቷን ጠቀሰች። ከስራ በኋላ በመኪና ስትሄድ የቺዲ መኪና በመንገዱ ላይ ከአማራ አዲስ መኪና ጋር አየች። በመንገዱ ማዶ በመኪና ውስጥ ተቀምጣ በመስኮቱ በኩል ቺዲ በሳሎን ውስጥ ከወንድሙ ልጆች ጋር ሲጫወት አንዲት ቆንጆ ሴት በኩሽና ውስጥ ራት ስታበስል ተመለከተች። ደስተኛና የተሟሉ ጥንዶች ይመስሉ ነበር። ቺዲ ሙሉ በሙሉ ወደፊት ተራምዶ ነበር። እርሷ በባዶ ቤት ውስጥ እየኖረች ሙሉ ህይወቷን ከምንም ነገር እንዴት እንደገና እንደምትገነባ ለማወቅ የፍቺ ወረቀቶች እስኪጠናቀቁ ድረስ እየጠበቀች ሳለ እርሱ አስቀድሞ ከሌላው ሰው ጋር ቤት ውስጥ መጫወት ጀምሮ ነበር። ያኔ ነው የቺዲ ጭካኔ ስልታዊ እንደነበር የተገነዘበችው። እብድ እንድትመስል አድርጓታል። የራሷን ትዝታዎች እንድትጠራጠር አድርጓታል። ችግሩ ሁል ጊዜ እርሷ ስለመሆኗ እንድትጠይቅ አድርጓታል።
ያልተረጋጋች አድርጎ በመሳል ከቤተሰቡ ለይቷታል። ያለምንም የፋይናንስ ምንጭና ያለምንም የድጋፍ ስርዓት ትቷታል። እና ይህንን ሁሉ ያደረገው ካልተስተካከለች ሚስት ጋር የሚሰቃይ አሳቢ ባል መስሎ ነበር። የመጨረሻው ስድብ በሚቀጥለው ሳምንት ቺዲ ስለ ቤቢ ሻወር ግብዣ ሊነግራት ሲደውል መጣ። ስለ አንድ ነገር አስቀድሜ ልነግርሽ ፈልጌ ነበር አለ። ድምፁ በተፈጥሮ ያልሆነ ረጋ ያለ የመሰለ። ዘይነብ ነፍሰ ጡር ናት። ቃላቶቹ ልክ እንደ አካላዊ ድብደባ መቷት። ነፍሰ ጡር? አዎ፣ ባለፈው ሳምንት ነው ያወቅነው። ነገር ግን ለቤተሰቦቻችን ለመናገር ፈለግን። ይህ እንዴት ሊሆን ይችላል? አንተ የወሊድ ችግር እንዳለብህ ተናግረሃል። በዚያ ላይ እሷ ልጅ አትፈልግም ስትል ነበር። ምርመራዎቹ ተሳስተው ነበር ማለት ነው ቺዮማ። ወይም ምናልባት መበሳጨቴን ስላቆምኩ ደረጃዎቼ ተሻሽለው ሊሆን ይችላል። በእርግጥ የቺዲ የወሊድ ችግሮች እርሷን በተወበት ደቂቃ በተአምር ተፈተው ነበር። ለማንኛውም ቺዲ ቀጠለ። በሚቀጥለው ወር የቤቢ ሻወር አለን እና ዘይነብ አንቺን ብንጋብዝሽ ጥሩ እንደሆነ አስባለች። ማውራት አልቻለችም። ቺዮማ አለሽ? ወደ ቤቢ ሻወር ልትጋብዘኝ ትፈልጋለህ? ዘይነብ በዚህ ሁኔታ ላይ ሁላችንም አዋቂዎች መሆናችንን ያሳያል ብላለች። ምንም መጥፎ ስሜት የለውም። ምንም መጥፎ ስሜት። ህይወቷን ያጠፋው ቤቷን የሰረቀውና ታሪካቸውን እንደገና የጻፈው ሰው ማርገዝ ስላልቻለች እርሷን ትቶ ወዲያውኑ የጸነሰውን ልጅ ለማክበር ሊጋብዛት ፈለገ። ያ ጥሩ ሐሳብ ይመስለኛል ቺዲ። አስቸጋሪ እንደሚሆን አውቃለሁ፣ ነገር ግን ላንቺም ጥሩ የሚሆን ይመስለኛል። ወደፊት እየተራመድሽ መሆንሽን ነገሮችን በማለቃቸው እንዳልተማረሽ ለሁሉም ሰው ያሳያል። ቺዲ የእርሱ የታሪክ ስሪት እውነት መሆኑን ለማረጋገጥ እርሷ እዚያ እንድትገኝ ፈልጎ ነበር። እርሷ በትዳራቸው ማክተም በጸጋ የተቀበለችው ለማንኛውም በአይምሮ ያልተረጋጋች ስለሆነች እንደሆነ። ቺዲ እኔ ወደ ቤቢ ሻወርህ አልመጣም። በእውነት እንደገና ልታስቢበት ይገባል። ዘይነብ አስቀድማ ግብዣ ልካልሻለች። ጤናማ የሆነውን ነገር ከማድረግ ይልቅ ምሬት ውሳኔዎችሽን እንዲቆጣጠረው አትፍቀጂ። ጤናማ የሆነው ነገር ህይወቴን ካጠፋው ሰው መራቅ ነው። እኔ ህይወትሽን አላጠፋውም፣ ትዳራችን አልሰራም። ያ ደግሞ በሰዎች ላይ የሚፈጠር ነገር ነው። ትዳራችን ያልሰራው እኔ ጉድለት እንዳለብኝ ወስነና ጉድለት የሌለባትን ሰው ስላገኘ ነው። አይ ስላልተስማማን ነው። እና እባክሽ መቀበል አለመቻልሽ በትክክል ስላንቺ እንድጨነቅ ነው የሚያደርገኝ። ቺዲ እንደገና እያደረገው ነበር። በእርሱ ክህደት በመጎዳቷ እብድ እንድትመስል እያደረጋት። ግብዣውን ላክልኝ እንደውም አለች በቀስታ። በእውነት? አሁን ግብዣውን ላክልኝ፣ ማየት ፈልጋለሁ። በጣም ጥሩ። ይህ ለሁሉም ሰው በእውነት ጥሩ የሚሆን ይመስለኛል። ግብዣው ከ3 ቀናት በኋላ መጣ። ለቺዮማ አዲባዮ በሚያምር ጽሕፈት ውድ በሆነ ካርድ ላይ የተጻፈ። የተመላሽ አድራሻው የቺዲ ወንድም ቤት ነበር። ቺዲ አሁንም ብቻውን እንደሚኖር በማስመሰል ላይ ያለበት። በውስጡ የሚያምር የደብዳቤ ጥበብ ይታያል። የቤቢ አዲባዮ መምጣትን ለማክበር ተጋብዟል። ትንሹ ተአምራቸውን ለመቀበል ሲዘጋጁ ከቺዲና ከዘይነብ ጋር ይተባበሩ። ትንሹ ተአምራቸው። ቺዲና ዘይነብ ትንሹ ተአምራቸውን እያገኙ ነበር። እርሷ ግን በባዶ ቤት ውስጥ ተቀምጣ ለማንኛውም ያለምንም ጥቅም ከቀሩት የወሊድ ሕክምናዎች ጋር በኪሳራ እየተጋፈጠች ነበር። ባለቤቷ የተሰበረ ዕቃ እንደሆነች ስለወሰነ ቤት አልባ ልትሆን ነበር። ነገር ግን ያንን ግብዣ ስትመለከት በውስጧ የሆነ ነገር ተቀየረ። ከወራት በኋላ ለመጀመሪያ ጊዜ አላዘነችም፣ አልተጎዳችም። በትዳሯ ላይ ምን እንደተፈጠረ አልተደናገጠችም፣ ተቆጥታ ነበር። እና ቺዲ ከወጣ በኋላ ለመጀመሪያ ጊዜ ህይወቷ በእውነት ምን እንዲመስል እንደምትፈልግ ማሰብ ጀመረች። 3 ቀናት ያህል ያንን የቤቢ ሻወር ግብዣ ትኩር ብላ እያየች አሳለፈች። እነዚያ ትንሽ ተአምር የሚሉት ቃላት ደጋግማ አነበበቻቸው በአይምሮ ውስጥ እስኪቀረጹ ድረስ። የቺዲና የዘይነብ ትንሽ ተአምር ያለምንም ጥረት የተጸነሰ፣ እርሷ ግን 3 ዓመታትን አካሏ እንደተሰበረ በማመን ስታሳልፍ፣ በአራተኛው ቀን እንደገና በቺዲ ወንድም ቤት አጠገብ በመኪና ለማለፍ ወሰነች። ቺዲ በእውነት እዚያ እየኖረ እንደሆነ ወይም ሌላ ውሸት መሆኑን ማየት ብቻ እንደምትፈልግ ለራሷ ነገረች። ነገር ግን በእውነት ራሷን እየቀጣች እንደሆነ አሰበች። ራሷን በትክክል ለማሳዘን አዲሱን ፍጹም ህይወቱን ማየት ፈለገች። በምግብ ሰዓት አካባቢ በመንገዱ ማዶ ቆመች። በመስኮቱ በኩል ቺዲ ከወንድሞቹ ልጆች ጋር ሲጫወት ዘይነብ ስታበስል ተመለከተች። የቤት ውስጥ ደስታ ማስታወቂያ ይመስል ነበር እና ከቤተሰቡ ጋር በቀላሉ ሲገናኝ በማየት ያንን የታወቀ የብቃት ማነስ ስሜት ተሰማት።
ልትሄድ ስትል ከቤቱ ፊት ለፊት ድምጽ ሰማች። ቺዲና ዘይነብ መንገዱን ወደሚያየው በረንዳ ወጥተው ነበር። በባቡር ሀዲዱ አጠገብ ቆመው ነበር። ድምጻቸው በጸጥታው ምሽት አየር ውስጥ በግልጽ ይሰማ ነበር። ሊሰሙ እንደሚችሉ ፈጽሞ አላወቁም። እናቴ ትዳሩ ለምን በእውነት እንዳበቃ በጣም ብዙ ጥያቄዎችን እየጠየቀች ነበር። ቺዮማ አሳዛኝ መስላ መምጣቷ እኔ አንድ ቃል ሳልናገር እነዚያን ጥያቄዎች ሁሉ ይመልሳል። በመኪና ውስጥ ቀዘቀዘች። እጇ በቁልፎቹ ላይ ነበር። ነገር ግን ባትመጣስ? ዘይነብ ጠየቀች። ኦ ትመጣለች። ቺዮማ እንዳትመጣ በጣም አሳዛኝ ናት። ምናልባት በዚያ ባዶ ቤት ውስጥ ለሳምንታት ተቀምጣ እንደገና በኔ ዙሪያ ለመሆን ማንኛውንም ሰበብ በከፍተኛ ሁኔታ እየፈለገች ሊሆን ይችላል። ዘይነብ ሳቀች። ኦ አንተ በጣም መጥፎ ሰው ነህ። ምስኪን ቺዮማ፣ ለማርገዝ በአባዜ የተጠመደች ሴት። አንዳንድ ሰዎች ልጆች ሊኖራቸው እንደማይገባ መቀበል ያቅታቸዋል። ቢሆንም የቀድሞ ሚስትህን ወደ ቤቢ ሻወር መጋበዝህ በጣም ቀዝቃዛ ነገር ነው። ፍጹም ነው አለች ቺዲ እና በድምጽ ውስጥ ያለውን እርጋታ መስማት ትችል ነበር። ሁሉም ሰው ምን መቋቋም እንደነበረብኝ በትክክል ያያል። እናቴ፣ ቤተሰቦቼ፣ ሁሉም የድሮ ጓደኞቻችን። እኔ ወደፊት ተራምጄ ደስታ ማግኘቴ መቋቋም ያቃታትን ይችን መራራ ልጅ የሌላትን ሴት ያያል። ቆይ ግን ሁከት ብትፈጥርስ? ዘይነብ ጠየቀች። ያ ደግሞ የበለጠ የተሻለ ነው። በቤቢ ሻወራችን ላይ የአይምሮ መፈራረስ ይኑራት። ሁሉም ሰው በእውነት ምን ያህል ያልተረጋጋች መሆኗን ያያል። ትዳራችን ለምን እንደፈረሰ ለእነርሱ የነገርኳቸውን ነገሮች ሁሉ ያጸድቃል። መሬቱ ከእግሯ በታች እየጠፋ እንደሆነ ተሰማት። በመኪና ውስጥ ዝም ብላ ተቀመጠች። ቺዲ የጋበዛት ምንም መጥፎ ስሜት እንደሌለ ለማሳየት አልነበረም። የጋበዛት በህዝብ ፊት ሊያዋርዳት፣ ህመሟን ለጓደኞቹና ለቤተሰቦቹ እንደ መዝናኛ ለመጠቀም ነበር። ጊዜው በጣም ፍጹም ነው አለች ቺዲ። በማንኛውም ቀን የመጨረሻውን የፍቺ ወረቀቶች ታገኛለች። ስለዚህ በዝቅተኛ ደረጃ ላይ ትሆናለች። ምናልባትም በተወሰነ አሳዛኝ ልብስ ተስፋ የቆረጠችና አዛኝ መስላ ትመጣለች። ሁሉም ሰው ለምን እንደተውኳት ይረዳል። አንተ ግን በጣም ክፉ ነህ አለች ዘይነብ እየሳቀች። አይ ስልታዊ ነኝ አለች ቺዲ። ቤተሰቦቼ ከፍቹ በኋላ እኔን በጥፋተኝነት ስሜት መውቀሳቸውን እንዲያቆሙ ምን አይነት ሁኔታ ውስጥ እንደነበርኩ ማየት አለባቸው። አንድ ጊዜ ቺዮማ በእኛ ቤቢ ሻወር ላይ ተሰብራና ተማራ፣ እኛ ግን የኛን ተአምረኛ ልጅ ስናከብር ካዩን ትክክለኛውን ምርጫ ማድረጌን ይረዳሉ። የእነሱ ተአምረኛ ልጅ ቺዲ የዘይነብን እርግዝና ተአምር ብሎ ሲጠራው የእሷን መካንነት ደግሞ የግል ውድቀት አድርጎ ይቆጥረው ነበር። ቆይ ግን አንድ ሰው ይዛ ብትመጣስ? ዘይነብ ጠየቀች። ቺዲ በትክክል አሾፈ። አንድ ሰው ይዛ ብትመጣ ነው ያልሽው? ህይወቷን ተመልከቺ እስኪ። ምንም አይነት ጓደኛ የላትም፣ ምንም ሙያ የላትም፣ ምንም ገንዘብ እንኳን የላትም፣ በአጠቃላይ ተስፋ የላትም። የኔ ሚስት መሆን ማለት ብቻ ሙሉ ማንነቷ የሆነ የ30 ዓመት ሴት ናት። ማንን ይዛ ልትመጣ ትችላለች? ወደ ውስጥ ተመልሰው ገቡ። በእነሱ የቤቢ ሻወር ላይ እርሷን እንደ መዝናኛ ለመጠቀም እያሰቡ እየተሳሳቁ ገቡ። የቺዲ ጭካኔ ሙሉ መጠን በአይምሯ ውስጥ እስኪሰምጥ ድረስ ለሌላ 20 ደቂቃ በመኪና ውስጥ ተቀመጠች። ቺዲ እሷን ጥሏትና ታሪኩን እንደገና ጽፎ ብቻ አልነበረም፣ ህመሟን ለሚያውቃቸው ሰዎች ሁሉ ፊት ለፊት ለማሳየት የቀራትን ክብር ሙሉ በሙሉ ለማጥፋት በንቃት ሆነ ብሎ እያቀደ ነበር። ቺዲ እርሷ እዚያ እንድትገኝ የፈለገው ሰዎች እብድና መራራ የሆነችውን የቀድሞ ሚስት ከእርሱ አዲስ ፍጹም ቤተሰብ ጋር እንዲያወዳድሩና ስለ ወሊድ ሁኔታዋ የተናገራቸውን ውሸቶች ሁሉ ለማጽደቅ ነበር። ለ8 ዓመታት የወደደችው ሰው ራሱን የተሻለ ለማስመሰል የእርሷን ስቃይ እንደ መሳሪያ በመጠቀም በዚህ እየተደሰተ መሆኑን በመጨረሻ እንደተረዳች በድንጋጤ ወደ ቤት ተመለሰች። በዚያ ምሽት የፍቺ ወረቀቶች ከመጡ በኋላ ለመጀመሪያ ጊዜ ወደ እህቷ ማሪያ ደወለች። ቺዮማ መቼ እንደምትደውይልኝ እያሰብኩ ነበር። እንዴት ነሽ? እንዴት እያለፍሹ ነው? ተሰባብራ ሁሉንም ነገር ነገረቻት። መለያየቱን፣ የተደበቁትን የወሊድ ውጤቶች፣ ዘይነብንና የሰማችውን ነገር ሁሉ ነገረቻት። ማሪያ ለረጅም ጊዜ ዝም አለች። ቺዮማ ያ ሰው በጣም ከባድ ነው። እኔ በእውነት እብድ ሆንኩ ይመስለኛል ማሪያ። ሁሉንም ነገር በራሴ የፈጠርኩት እንዲመስለኝ እያደረገ ነው። ትዳራችን የፈረሰው እኔ ያልተረጋጋው ስለነበርኩ እንደሆነ እንዲሰማኝ ማድረጉን ቀጥሏል። ቺዮማ በደንብ አዳምጪኝ። አንቺ ፈጽሞ ያልተረጋጋሽ አይደለሽም።
አንቺ በህዝብ ፊት ሊያዋርድሽ በሚሞክር ሰው በስሜት በደል የደረሰብሽ ሴት ነሽ። ምንም እንኳን ስህተቶች ብትሰሪም ያ ቺዲ ያደረገውን ነገር አያጸድቀውም። መደበኛ ሰዎች በሕክምና ቀውስ ወቅት የትዳር አጋራቸውን ጥለው አይሄዱም፣ አይከዱም፣ ከዚያም አጋራቸውን አይወቅሱም። ማልቀስ ጀመረች። በተጨማሪም ማሪያ ቀጠለች። ቺዲ በእያንዳንዱ ሕክምና ላይ ተሳትፏል። እርሱም በኩል ደረጃ ጥረት አድርጓል። አሁን ግን አንቺን ወንጀለኛ ለማድረግ ታሪኩን እንደገና እየጻፈው ነው። እሱን በማመኔ በጣም ሞኝ እንደሆንኩ ይሰማኛል። ሞኝ አይደለሽም። የዋሸው የከደውና ያታለለው ቺዲ ነው። እርሱ ነው ሞኝ መሆን ያለበት። ነገር ግን ማሪያ ተመልከችኝ፣ ምንም ነገር አልቀረኝም። ቤቱን፣ ገንዘቡን፣ የቤት እቃዎችን ሳይቀር እየወሰደ ነው። እኔ የ31 ዓመት ሴት ነኝ እና ምንም ሳይኖረኝ እንደገና እየጀመርኩ ነው። እኔን እንደ ማስጠንቀቂያ ታሪክ ሊያሳየኝ ይፈልጋል። ታዲያ ለምን እንዲያደርግ ትፈቅጂለታለሽ? እርሱ እንደሚጠብቀው ተሰብረሽና ተስፋ ቆርጠሽ አትታይ። ያንን እርካታ አትስጪው እህቴ። ማሪያ እኔ እኮ ወድሜያለሁ። አይ ተጎድተሻል። በጣም ልዩነት አለው። እንዲያጠፋሽ ካልፈቀድሽ በስተቀር ፈጽሞ አልጠፋሽም። ቺዲ ዋጋ እንደሌለሽ እንድታምኚ ከማድረጉ በፊት ማን እንደነበርሽ በማስታወስ ጀምሪ። ያንቺ ዋጋ ለአንድ ወንድ ልጅ መስጠት መቻልሽ ወይም አለመቻልሽ ምንም ግንኙነት የለውም። ልጅ የሌላት መሆንሽ ጉድለት እንዳለብሽ አያደርግሽም እና ብቻሽን መሆንሽ ደግሞ አሳዛኝ አያደርግሽም። ከእርሱ በፊት ማን እንደነበርኩ አላስታውስም። ጂዮማ በደንብ አዳምጪኝ። አሁን ከሱ በኋላ ማንን መሆን እንደምትፈልጊ በደንብ አስቢበት። የበለጠ ጠንካራ ሴት ትሆኛለሽ። ስልኩን ከዘጋች በኋላ በባዶ ቤት ውስጥ ተቀመጠች። ቺዲ የእርሱን ክህደት ለማጽደቅ አሳዛኝ መስላ እንድትመጣ ፈልጎ ነበር። ይህም ቤተሰቦቹ ይገርማል፣ ቺዲ ጥሏት መሄዱ ምንም አያስደንቅም ብለው እንዲያስቡና እንዲያምኑ ለማድረግ። ነገር ግን ለመጀመሪያ ጊዜ አሰበች። እርሱ እንደሚጠብቀው ባትታይስ? ካሳዛኝ ሰው ይልቅ ሌላ ነገር ብትሆንስ? ግብዣውን እንደገና ተመለከተች። አሁን እንደ ሰለባ ሳይሆን ምን ማድረግ እንደምትችል እንደምታገኝ ሴት አየችው። ቺዲ አንድ ወሳኝ ስህተት ሰርቷል። ውሸቶቹን ማመን ስታቆም ማን ልትሆን እንደምትችል ሙሉ በሙሉ በመገመት አስቀድሞ መረጃ ሰጥቷታል። የመጨረሻው የፍቺ ወረቀት ሐሙስ ጠዋት ወጣ። የቺዲን ድል የተሟላ የሚያደርገውን ስምምነት እያነበበች እጆቿ እየተንቀጠቀጡ ፈረመች። ቤቱ በ30 ቀናት ውስጥ መለቀቅ ነበረበት። ከቁጠባ በጣም ትንሽ ገንዘብ ታገኝ ነበር። ይህም ለቤት ኪራይ የሚበቃ ነበር። ቺዲ መኪናውን አስቀረ እና የጋብቻ ቀለበቷ መመለስ ነበረበት። ለማረጋገጥ ለጠበቃዋ ለወይዘሮ ኦቢ ደወለች። አዝናለሁ ቺዮማ፣ የቺዲ ጠበቃ በጣም ጠንካራ ነበር። ከጋብቻ በፊት ስምምነት ስለፈረምሽ አማራጮቻችን የተገደቡ ነበሩ። ከጋብቻ በፊት ስምምነት ፈርሜያለሁ እንዴ? ከሰርጋችሁ በፊት ንብረት ላይ ያለሽን መብት የምትታይበት ሰነድ ነው። አታስታውሽ? ከሰርጉ 1 ሳምንት በፊት ቺዲ የሰነድ ስብስቦችን ይዞ መምጣቱን፣ ኢንሹራንስና የቦታ ውል እንደሆኑ መናገሩን አስታወሰች። ተጨንቃ ስለነበር ሁሉንም ነገር ያለ ማብራሪያ ያለ ማረጋገጫ ፈርማ ነበር። ሁሉን አቀፍ የጋብቻ በፊት ስምምነት የነበረ ይመስለኛል። የቺዲ ጠበቃ ሳታውቂ እንድትፈርሚው መክሮት ሊሆን ይችላል። ቺዲ ሳይጋቡ በፊት እንኳን መብቶቿን እንድትተው አታሏት ነበር። ከመጀመሪያው ቀን ጀምሮ የመውጫ ስልቱን እያቀደው ነበር። በዚያ ከሰዓት በኋላ በበጎ አድራጎት ድርጅት ደሞዟ ልትገዛቸው የምትችላቸውን አፓርታማዎች ፈለገች። ብቸኛ አማራጮች ባልተስተካከሉ ሰፈሮች ውስጥ ያሉ ስቱዲዮዎች ነበሩ። በፍራሽ ላይ የምትኖር የተፋታች የ31 ዓመት ሴት ልትሆን ነበር። የማንቀሳቀሻ መኪናው በሚቀጥለው ሳምንት መጣ። ወንዶች የመመገቢያ ክፍሉን፣ ሶፋውንና ለመጸነስ በከፍተኛ ሁኔታ የሞከሩበትን አልጋ ሲያወጡት ተመለከተች። ልብሶቿን፣ መጽሐፎቿንና የተረሳ የሚታጠፍ ወንበር ብቻ ትተውላት ሄዱ። የመጨረሻውን ምሽት ወለል ላይ ተቀምጣ የታሸገ ምግብ እየበላች አሳለፈች። ከቺዲ ጋር ያሳለፈቻቸው 8 ዓመታት ሲገናኙ ከነበራት ያነሰ ነገር እንደተወላት አሰበች። ነገር ግን የከፋው ነገር ገና ይመጣ ነበር። ከቤቢ ሻወሩ 2 ቀናት በፊት በግሮሰሪ ሱቅ ውስጥ ከዘይነብ ጋር ተገናኙ። በመጀመሪያ 3 ወር ብሩህነት እያበራች ዘይነብ በሐሰት ጭንቀት ተመለከተቻት። ቺዮማ እንዴት ነሽ? ቺዲ በጣም ከባድ ጊዜ እያሳለፍሽ እንደሆነ ተናግሯል። ቺዮማ ባሏን የወሰደችውንና እርሷ መጸነስ ያቃታትን ልጅ የተሸከመችውን ሴት ትኩር ብላ አየቻት። ደህና ነኝ ስትል መለሰች። ጥሩ። ቺዲ በጣም ተጨንቆ ነበር። አሁንም ወደ ቤቢ ሻወሩ እንደምትመጪ ተስፋ አደርጋለሁ። ቺዲ ይህ ወደፊት እንድትራመጂና
ካለፈው ነገር እንድትወጪ ይረዳሻል ብሎ ያስባል። ቺዮማ በውስጧ የሆነ ነገር እንደተሰበረ ተሰማት። ዘይነብ በእውነት እርሷ እውነታውን መቀበል ያቃታት አሳዛኝ የቀድሞ ሚስት እንደሆነች ታምን ነበር። ዘይነብ ቺዲ ግን ትዳራችን ለምን እንዳበቃ ነው የነገረሽ? ለማርገብ በጣም ባባዚ እንደተጠመድሽ በግንኙነቱ ላይ በጣም ብዙ ጫና እያደረግሽና በወሊድ ችግሮች እርሱን እየወቀሽ እንደሆነ ተናግሯል። ቺዲ እውነቱን አገለባብጦት ነበር። እርሱ የወሊድ ችግር እንዳለበት ነግሮሽ ነበር እንዴ? ዘይነብ ግራ የተጋባች መሰለች። ቺዲ የወሊድ ችግር የለበትም። ልጃችን በሁለተኛ የሙከራ ወራችን በተፈጥሮ የተጸነሰ ነው። በእርሱ ላይ ምንም ችግር የለም። ቺዮማ ቺዲ ስለ ምርመራ ውጤቶቹም እንደዋሸ ተገነዘበች። ብቻዋን እንዳልሆነች እንዲሰማት ለማድረግ ታሪክ ፈጥሮ ነበር። ከዚያም እርሷን ለመተው ተጠቀመበት። ያም ሆነ ይህ ዘይነብ ቀጠለች። ለኛ ደስተኛ መሆን እንደምትችይ ተስፋ አደርጋለሁ። ቺዲ ሁልጊዜ የሚፈልገው ቤተሰብ ይገባዋል። ቺዮማ ሸቀጦቿን ትታ ወጣች። በመኪናዋ ውስጥ በንጹህ ቁጣ ተንቀጠቀጠች። ቺዲ ስልታዊ በሆነ መንገድ እውነታውን አጥፍቶ ሁሉንም ሰው እርሷ ያልተረጋጋች መሆኗን አሳምኖ ነበር። አሁን ደግሞ እርሷን እንደ ማስረጃ ሊያሳያት አቅዷል። በዚያም ምሽት ወደ ማሪያ ደወለች። ይህንን ማድረግ አልችልም። ቺዲ ሁሉንም ነገር አጥፍቷል። ጥሎኝ የሄደባት ሴት እንኳን እኔ እብድ እንደሆነች ታስባለች። ቺዮማ ከዚያ ውጪ፣ ወደ ከተማ መተሽ ከኔ ጋር ቆይ፣ ከእርሱ መርዝ ራቂ። ማሪያ የአውሮፕላን ትኬት እንኳን መግዛት አልችልም። እኔ ልክልሻለሁ። ዝም ብለሽ ቦርሳሽን ያዢ። ርቀት ያስፈልግሻል። ምን ጥቅም አለው? ቺዲ እንደሆነ አሸንፏል። ሁሉንም ነገር አግኝቷል እና ሁሉም ሰው ችግሩ እኔ እንደሆንኩ ያምናል። ጥቅሙ አንቺ 31 ዓመት ሴት ነሽ እና ህይወትሽ ገና አላበቃም። ቺዲ ስለ ዋጋሽ የመጨረሻ ቃል አይደለም። ቀጥሎ ምን እንደሚፈጠር የምትወስኚው እሱ ሳይሆን አንቺ ነሽ። የእርሱን የታሪክ ስሪት ማንም ወደማያውቅበት ወደዚህ ነይ እና እንደገና ራስሽን መሆን ምን እንደሚመስል አስታውሺ። ስልኩን ከዘጋች በኋላ ቺዮማ በ2 ቀናት ውስጥ ስለሚሆነው ቤቢ ሻወር አሰበች። ለአመታት ቺዲ ዋጋዋን ለእርሱ ልጆች የመስጠትና ፍላጎቶቹን የማሟላት ችሎታዋ ላይ በመመስረት እንዲወስን ፈቅዳ ነበር። ነገር ግን በባዶ ቤት ውስጥ ተቀምጣ የሆነ ነገር ተቀየረ። ግብዣውን አወጣች። እርሱ የተሰበረችውን የቀድሞ ሚስት ይፈልጋል። እሷ ግን ሙሉ በሙሉ የተለየች ሆና ብትታይስ? ወደ ማሪያ መልሳ ደወለች። ሐሳቤን ቀይሬያለሁ ማሪያ፣ መሸሽ አልፈልግም። ወደ ቤቢ ሻወሩ መሄድ ፈልጋለሁ። ቺዮማ ያ ጥሩ ሐሳብ አይመስለኝም። እሱ ሊያዋርድሽ ይፈልጋል። የቤቢ ሻወር ለሁሉም ሰው በእውነት ማን እንደሆነን ያሳያል። እርሱ የሚያስበውን አይደለም። ቺዲ እኔ ተስፋ ቆርጬና አሳዛኝ ሆኜ እንዲሄድ ይጠብቃል። ስለዚህ በትክክል ያንን ነው የምሰጣቸው። እባክሽ ቺዮማ ራስሽን ልታዋርጂ እንዳትሞክሪ። አይ ማሪያ፣ እኔ ያወቅኩት ቺዲ ራሱን እንዲያዋርድ ለማድረግ ነው። ከወራት በኋላ ለመጀመሪያ ጊዜ በግልጽ እያሰበች ነበር። እሱ ትረካ ገንብቶ ነበር። እሷ ግን ትረካዎች እንደገና ሊጻፉ ይችላሉ ብላ አሰበች። ለዚያ ደግሞ እርሱ ፍጹም መድረክ ሰጥቷታል። በሚቀጥለው ጧት ቤቢ ሻወሩን እንደ ወታደራዊ ኦፕሬሽን አጠናች። በወንድሙ ዳንኤል ቤት ነበር። በማህበራዊ ሚዲያ ላይ ያለው የእንግዳ ዝርዝር 60 ሰዎችን ያሳያል። ሙሉ ቤተሰቡ፣ የሥራ ባልደረቦቹና የቺዲን ስሪት የሚያምኑ የድሮ የጋራ ጓደኞቻቸው። የሚያማምሩ የዝግጅቱ ፎቶዎችን እያጠናች ሳለ ስልኳ ጠራ። ወይዘሮ አዲባዮ፣ ከወሊድ ክሊኒክ ዶክተር ቤሎ ነኝ። የቅርብ ጊዜ የምርመራ ውጤቶችን ለመከታተል ፈልጌ ነበር። ልቧ በኃይል መታ። ወደ ክሊኒካችሁ ከ6 ወር በላይ አልመጣውም። በእኛ መዝገብ መሰረት በማርች 28 የደም ምርመራና አልትራሳውንድ አድርገሻል። ውጤቶቹ በጣም ጥሩ የእንቁላል ክምችት፣ ፍጹም የሆርሞን ደረጃዎችና ምንም አይነት የወሊድ ችግር ምልክቶች እንደሌሉ ያሳያሉ። ክፍሉ የሚሽከረከር መሰላት። ያ የማይቻል ነው። ለ3 ዓመታት ያህል እየሞከርኩ ነበር። በእነዚህ ውጤቶች መሰረት በተፈጥሮ ለመጸነስ ምንም አይነት ችግር የለብሽም። አመልካቾቹ ለእድሜሽ ልዩ ናቸው። ዶክተር ስህተት አለ እያልኩ ነው። እኔ ምንም አይነት ምርመራ አላደረኩም። ምርመራዎቹ የታዘዙት በባልሽ ቺዲ አዲባዮ ነው። ለመደወል በጣም ስሜታዊ እንደሆንሽ ተናግሮ ክትትሉን እርሱ ማስተናገድ ፈለገ። ቺዲ እሷ ሳታውቅ ምርመራዎቹን አዞ ከዚያም ደግሞ ዋሽቶ ነበር። በትክክል ምንድነው የተናገረው? ምክንያቱ ያልታወቀ መካንነት እንዳለብሽና እሱን ለመቀበል አስቸጋሪ ጊዜ እያሳለፍሽ እንደሆነ ተናግሯል። እና እነዚህ አዳዲስ ውጤቶች ምን ያሳያሉ? የነገረሽ ሰው ስህተት እንደነበር ወይም እንደዋሻ ያሳያሉ።
በሙያዬ ከመረመርኳቸው በጣም ፍሬያማ ሴቶች አንቺ አንዷ ነሽ። ስልኩ ተዘጋ። ለማሰብ ሞከረች። ቺዲ በሚስጥር ምርመራዎችን አዙ ፍጹም ፍሬያማ መሆኗን አውቁ እና ለፍቺ ሲያመለክትና ዘይነብ ስታረክስ ውጤቱን ደብቆ ነበር። መካንነቷ ውሸት መሆኑን ለወራት አውቁ ነበር። ልብ ወለዱ ትግሉን እርሷን ጥሎ ለመሄድ እንደ ማጽደቂያ ተጠቅሞበታል። ነገር ግን ቺዲ የተሰበረች እንዳልሆነች የሚያረጋግጡ ውጤቶችን ለምን ደበቀ? መልሱ እንደ መብረቅ መታት። ቺዲ የሄደው እርሷን ማርገዝ ስላልቻለች ብቻ አልነበረም። የሄደው እርሷ ማርገዝ ስለምትችልና ከእርሷ ጋር ልጆችን መውለድ ስላልፈለገ ነበር። ለዓመታት እርሷ ጉድለት እንዳለባት እንድታምን ያደረገው እድሎቻቸውን እያበላሸ ነበር። ወደ ዶክተር ቤሎ ተመልሳ ደወለች። ዶክተር፣ በእኔ ደረጃዎች ባለው ሰው ላይ መጸነስ ምን ያህል ሊከለከል ይችላል? በምን ምክንያት? የተሳሳተ ጊዜ፣ የወንድ መካንነት ወይም ሆነ ተብሎ የሚደረግ ጣልቃ ገብነት ካለ፣ ለምሳሌ አጋር ሳያውቅ የወሊድ መከላከያ መውሰድ ወይም ደግሞ የእንቁላል መፈልፈያ ዑደቶችን ማበላሸት። አንድ አጋር በሚስጥር መጸነስን የሚከላከልባቸውን ሁኔታዎች አይቻለሁ። ቺዲ ሁልጊዜም ጊዜውን ያስተዳድር ነበር። የወሊድ መመርመሪያ መሳሪያዎችን ይገዛ ነበር እና ውጤቶችን ይተረጉም ነበር። እርሱ ሁሉንም ነገር ሆነ ብሎ በተሳሳተ ጊዜ ያደርግ ነበር። ለ3 ዓመታት ሆርሞኖችን ትወጋ ነበር። ህመም የበዛባቸውን ሂደቶች ታልፍ ነበር እና ቺዲ በንቃት እየተከላከለው ላለው ውድቀት አካሏን ትወቅስ ነበር። ከዚያም ሲሰለቸው በሚስጥር የእርሷን ወሊድ አረጋገጠ። ወደ ሌላ ህይወት ማምለጫ ወደምትሰጠው ሴት ለመሄድ ትግላቸውን ተጠቀመበት። ወዲያውኑ ለማሪያ ደወለች። ማሪያ፣ አንድ ነገር ልነግርሽ ፈልጋለሁ። ጥሪውን አብራራች። ማሪያ ዝም ብላ ሰማቻት። ቺዮማ፣ ያ በስሜት በደል ማድረስ ነው። ባንቺ ላይ አካላዊና ስሜታዊ ጉዳት እያደረሰ ስልታዊ በሆነ መንገድ እውነታሽን አጥፍቷል። ቺዲ ከኔ ጋር ልጆችን መውለድ እንደማይፈልግ ዝም ብሎ መናገር አልቻለም። ምክንያቱም ያንን ካደረገ መጥፎ ሆኖ ይታያል። ይልቁኑ ትዳራችን የፈረሰው በእኔ የወሊድ ችግሮች ምክንያት እንደሆነ ለሁሉም ሰው እንዲያምን አድርጓል። እኔ አካሏ የከዳት የተሰበረች ሴት እንደሆን ትቶኛል። ነገር ግን ቺዲ አንድ ስህተት ሰርቷል። እሷ መቼም እንደማታውቅ ገምቶ ነበር። ምርጫዎቹን ለማረጋገጥ በቤቢ ሻወር ላይ እርሷን ለማየት አቅዶ ነበር። የእርሱን ጭካኔ የሚያሳይ ማስረጃ እንዳላት ፈጽሞ አላወቀም ነበር። የተሰበረችውን የቀድሞ ሚስት እየጋበዘ መስሎት ነበር። ነገር ግን በአንድ የስልክ ጥሪ ብቻ ትረካውን ልታጠፈው የምትችል ሰውን እየጋበዘ ነበር። ግብዣውን ልክ እንደ አዲስ እድል ተመለከተችው። ቺዲ መዝናኛ ፈልጎ ነበር አይደል? መልካም። መቼም እሱ የማይጠብቃት ሰው እንድትሆን ሊረዷት ለሚችሉ ሰዎች መደወል ጀመረች። በ8 ዓመታት ውስጥ ቺዲ አስተምሯታል። አንድ ሰው ጥፋቱን ካቀድክ መቼም እንዳይጠብቀው አድርግ። መራራ የቀድሞ ሚስት መሆንን መቀበል ትችላለች፣ ወይም ለሁሉም ሰው ቺዲ በእውነት ማን እንደሆነ ማሳየት ትችላለች። የእርሱን ጥፋት መረጠች። የሕክምና መዝገቦችን ጠየቀች። ሆን ተብሎ በስሜት ላይ ጉዳት በማድረስ ረገድ ልዩ የሆነ ጠበቃ ጋር ደወለች እና ለእህቷ ለማሪያ ደወለች። ማሪያ፣ ለ18 ወራት እንድጠፋ ልትረጅኝ ይገባል። እንድትጠፊ? ያ ምን ማለት ነው? ቺዲ እኔን እንደተሰበረች የቀድሞ ሚስት ሊያየኝ ይፈልጋል። ነገር ግን የምትታየው ሴት መቼም ሊገምታት የማትችለው ሰው ብትሆንስ? መንቀሳቀስ፣ ራሴን እንደገና መገንባትና ስኬታማ፣ በራስ መተማመን ያለኝ ደስተኛ መሆን አለብኝ። ያ ጥሩ ይመስለኛል። ነገር ግን በዚህ ቅዳሜና እሁድ ከሚሆነው ቤቢ ሻወር ጋር ምን ግንኙነት አለው? የቺዲ የመጀመሪያ ቤቢ ሻወር በዚህ ቅዳሜና እሁድ ነው። በወደፊቱ ሌላ ክብረ በዓል እንደሚኖር ይሰማኛል። በሚኖርበት ጊዜ ደግሞ እኔ ዝግጁ ሆናለሁ። የቺዲን ትክክለኛ የወሊድ ምርመራዎች ሙሉ በሙሉ መደበኛ የነበሩትን ሰበሰበች እና እያንዳንዱን የውሸት መልእክት መዝግባ አስቀመጠች። በቢዝነስ ትምህርት ቤት ተመዘገበች። ያችን ትንሽ የፍቺ ክፍያ እንደ መጀመሪያ ክፍያ ተጠቀመች። ቺዲ ከዘይነብ ጋር ቤት ሲጫወት እርሷ ስለ ስራ ፈጠራና ስለ ሀብት ግንባታ አጠናች። በሕክምና ውስጥ ቺዲ የነገራት ነገር ሁሉ ውሸት መሆኑን ተማረች። እሷ በአባዜ የተጠመደች አልነበረችም፣ ቁርጠኛ ነበረች። ያልተረጋጋች ሳትሆን በሚነግራት ነገሮች ስሜታዊ ነበረች። በ6 ወራት ውስጥ በአንድ ኮንፈረንስ ላይ ሚካኤልን አገኘች። ስኬታማ የቴክኖሎጂ ስራ ፈጣሪ የሆነው ሚካኤል እርሷን እንደ ሙሉ ሰው ያያት ነበር። የቺዲን የወሊድ ማበላሸት ስትገልጽለትና ስታለቅስ ሚካኤል አቀፋት። ቺዮማ፣ ቺዲ አንቺን ለመቆጣጠርና ትንሽ በራስ መተማመን የሌለሽ እንደሆንሽ እንዲሰማሽ አድርጎሻል።
ዋጋሽን ባወቅሽበት ደቂቃ እርሱ ኃይሉን ያጣል። ሁልጊዜ የእሱን ማረጋገጫ የምትፈልጊበትን ሁኔታ ፈጥሯል። ሚካኤል በእርግጥ ትክክል ነበር። በየወሩ መጸነስ ባቃታት ቁጥር ጉድለት እንዳለባት እንድታምን አድርጓት ነበር። በእርሱ ላይ ይበልጥ ጥገኛ አደረጋት። በአንድ ዓመት ውስጥ ሚካኤልና ቺዮማ ከፍቺ በኋላ ሴቶች ስራ እንዲጀምሩ የሚረዳ አማካሪ ድርጅት አቋቋሙ። ኩባንያው ወዲያውኑ ስኬታማ ሆነ። በፍቅር ወደቁ እና አብሮ ቤተሰብ ለመመስረት ሲወስኑ በሁለተኛው የሙከራ ወራቸው አረገዘች። በሚገርም ሁኔታ አልትራሳውንዱ 4 መንትያ ልጆችን አሳየ። ሚካኤል በቢሮ ውስጥ አሽከረከራት። ፈጣሪ ሆይ ይሄን ማመን አልችልም። 4 ልጆች ሊኖረን ነው በአንድ ጊዜ። ትንሽ ቡድን እየመጣ ነው። ካወቅኳቸው ሴቶች ሁሉ አንቺ ጠንካራዋ ነሽ ቺዮማ አለ ሚካኤል እጅግ በጣም በደስታ ተሞልቶ። ለሚካኤል እርሷ አሁን የወሊድ ውድቀት አልነበረችም። እሷ በህይወት የተረፈች ሴት ነበረች። አና፣ ጆን፣ ሳራና ፒተር ንዎሱ በእውነተኛ ፍቅር ላይ ወደ ተገነባ ዓለም መጡ። ቺዮማ የእናትነትን ህይወት እየለመደች ሳለ የቺዲ ሁለተኛው የቤቢ ሻወር ግብዣ መጣ። ወደ ሰፊው አዲስ ቤቷ ተላከ። ቺዲ ቺዮማ ዲባዮ በቺዮማ ንዎሱ ስራ ፈጣሪ እናትና የስኬታማ ሰው ሚስት መተካቷን ፈጽሞ እንደማያውቅ ተገነዘበች። ዘይነብ ሌላ ቤቢ ሻወር እያዘጋጀች ነው? ሚካኤል ጠየቀ። ትሄጃለሽ? ስለነበረቻት ሴት አሰበች። በእውነቱ የሚሄድ ይመስለኛል። ቺዲ ዋጋዋን የምታውቅ ሰውን ሊቆጣጠር አይችልም። ከጣለኝ ማን እንደሆንኩ የሚማርበት ጊዜ ደርሷል። ሚካኤል ፈገግ አለ። መጨነቅ አያስፈልግሽም የኔ ውድ። ቺዲ ህይወቴን ማጥፋቱን ለማጽደቅ እኔ የተሰበርኩ እንድመስል ለማድረግ አመታትን አሳልፏል። አሁን ግን ምን እንዳጣ በትክክል አሳየዋለሁ። ቤቢ ሻወሩ እርሷና ቺዲ አመታትን ያከብሩበት በነበረው የሀገር ውስጥ ክለብ ነበር፣ ካንትሪ ክለብ። ከሚካኤል የተሰጣትን ነጭ ላምበርጊኒ እየነዳች ስትገባ ቺዲ ሰዎችን ሰብስቦ ሲያወራ፣ ዘይነብ ደግሞ ሆዷን ስታሳይ ተመለከተች። ቺዮማ ራሷን በመስታወት አየች። የዲዛይነር ልብስ፣ ሙያዊ ሜካፕ፣ በራስ መተማመኗ የሚያበራ። በጀርባው ወንበር ላይ 1 ዓመት ከ6 ወር የሆናቸው 4 መንትዮች ነበሩ። ቺዲ እርሷ ተሰብራ እንደምትቆይ አስቦ ነበር። ይልቁኑ የእርሱን ክህደት እንደ ነዳጅ ተጠቀመችበት። ሳራን ከመቀመጫዋ አነሳቻት። የእናታችሁ የድሮ ጓደኞችን ለማግኘት ዝግጁ ናችሁ? ስትል በሹክሹክታ ጠየቀች። አንዲት ሴትን ዝቅ አድርጎ ሲመለከት ምን እንደሚፈጠር ሊማር ነው አለች በለሆሳስ። ወደ መግቢያው ስትሄድ እንግዶች በመስኮት በኩል አዩአቸው። የቺዲ ወሬ በግማሽ አረፍተ ነገር ላይ ቆመ። ፊቱ ሙሉ በሙሉ ነጭ ሆነ። ያጠፋት መካን የቀድሞ ሚስት ከ4 መንትዮች ጋር ስኬትን እያበራች ወደ ውስጥ ገባች። ካንትሪ ክለቡ ጸጥ አለ። እያንዳንዱ ራስ ዞረ። የቺዲ የሻምፓኝ ብርጭቆ ከእጁ አምልጦ ወለሉ ላይ ወድቆ ተሰበረ። ይህች ቺዮማ ናት እንዴ? አንድ ሰው በሹክሹክታ ጠየቀ። ዘይነብ ዞረች። ፊቷ ገረጣ። ቺዮማ አለች ቺዲ። ድምፁ በቀላሉ የማይሰማ ነበር። እዚህ ምን እያደረግሽ ነው? አንተ ጋብዘኸኝ ነው፣ ታስታውሳለህ? ምን ያህል ደስተኛ እንደሆናችሁ ማየቴ ለኔ ጥሩ እንደሚሆን ተናግረ ነበር። የቺዲ እናት ወደሷ ቀረበች። ቺዮማ፣ እነዚህ ማን ልጆች ናቸው? የኔ ልጆች ናቸው ወይዘሮ አዲባዮ፣ አና፣ ጆን፣ ሳራና ፒተር ንዋሱ። ንዋሱ? ቺዲ ተናገረ። አዎ የባሌ ስም ነው። እኔና ሚካኤል ባለፈው ወር 2ኛ ዓመታችንን አክብረናል። ነገር ግን ቺዲ እኮ ልጆች መውለድ አትችይም ብሎ ነበር። ወይዘሮ አዲባዮ ግራ በመጋባት ተናገረች። ትዳራችሁ የፈረሰው በዚያ ምክንያት እንደሆነ ተናግሯል። ቺዮማ በቀስታ ፈገግ አለች። ወይዘሮ አዲባዮ፣ ቺዲ የሕክምና መረጃውን በተሳሳተ መንገድ ተረድቶታል። እንደምታዩት ከትክክለኛው አጋር ጋር ከሆንኩ በኋላ ልጆችን ለመውለድ ምንም አልተቸገርኩም። እድሜያቸው ስንት ነው? የቺዲ ወንድም ዳንኤል ወደ ኋላ እያሰላ ጠየቀ። 1 ዓመት ከ6 ወር። ከፍቻችን ከ6 ወራት በኋላ ነው ያረገዝኩት። ይመስለኛል ቺዲ ስለ ወሊድ ችግሮች ተሳስቶ ነበር። በአስተናጋጆቹ መካከል ወሬ ተሰራጨ። አልገባኝም፣ ዘይነብ ተናገረች። ቺዲ መሃን እንደሆነች ተናግሯል። ይሄ ፈጽሞ ሊሆን የማይችል ነገር ነው። ለአመታት ያለ ምንም ስኬት እየሞከርን ነበር፣ ቺዮማ አረጋገጠች። ነገር ግን ችግሩ እኔ አልነበርኩም። የቺዲ ፊት ሙሉ በሙሉ ነጭ ሆነ። ቺዲ፣ እናቱ በዝምታ ውስጥ ጠየቀች። ቺዮማ ልጆች መውለድ ከቻለች እናንተ ሁለታችሁ ለምን አልቻላችሁም? ክፍሉ ሙሉ በሙሉ ጸጥ አለ። ነገሩ ውስብስብ ነው፣ ቺዲ ደካማ በሆነ መንገድ ተናገረ። በእውነቱ በጣም ቀላል ነው።
ቺዮማ ስልኳን አውጥታ ተናገረች። ከክሊኒኩ ዶክተር ቤሎ ሁሉንም ነገር ነግሮኛል። ቺዮማ እባክሽ አታድርጊው፣ ቺዲ በድንጋጤ ተናገረ። ምኑን አላድርገው ቺዲ? ከኔ የደበካቸውን የሕክምና መዝገቦች አልናገር? ለፍቺ ከማመልከት ከ3 ሳምንት በፊት በሚስጥር የወሊድ ምርመራ አዘ ነበር። ውጤቶቹ ፍጹም ጤነኛ እንደሆንኩና መውለድ እንደምችል አሳይቷል። ዝምታው የሚያደነቁር ነበር። ነገር ግን ለኔ መቼም አልነገርከኝም፣ ቺዮማ ቀጠለች። ይልቁኑ ትዳሩን ለማቆም ትግላችንን እንደማጽደቂያ ተጠቀምክበት። ለ3 ዓመታት ያህል አካሌ እንደተሰበረ እንዳምን ፈቀድክ። አንተን ለማስደሰት ልጆች እንዲኖሩን ሆርሞኖችን ስወጋ ህመም የበዛባቸውን ሂደቶች ሳልፍ ነበር እና በዚህ ሁሉ ላይ ራሴን ስወቅስ ነበር። አንተ ግን በእኔ ላይ ምንም አይነት ችግር እንደሌለ ሁሉንም ጊዜ ታውቅ ነበር። የቺዲ እናት ልጇን በፍርሃት ተመለከተች። ቺዲ፣ ይህ የምትናገረው ሁሉ እውነት ነው? እማዬ፣ ሁኔታው ውስብስብ ነበር፣ ቺዲ በተስፋ መቁረጥ ተናገረ። ሁኔታው? ቺዮማ በረጅሙ ተነፈሰች። ቺዲ ከኔ ጋር ልጆች መውለድ አይፈልግም ነበር። እውነታው ያ ነው። እናም ስለሱ ጉዳይ እውነተኛ ከመሆን ይልቅ እኔ ችግረኛ እንደሆንኩ እንድታምኑ አደረገ። ለማርገዝ የምናደርገውን ጥረት በሚስጥር እያበላሸው ነበር። ይህ ውሸት ነው፣ ቺዲ በከፍተኛ ቁጣ ተናገረ። ነገር ግን የእርሱ ክህደት ባዶና ደካማ ይመስል ነበር። ታዲያ ከፍቻችን 6 ወራት በኋላ እንዴት 4 መንትዮችን ላረግዝ እንደቻልኩ እስኪ ያስረዳ። ቺዲ፣ መነሻው ያልታወቀ መካንነት አለባት ያልካትን ሴት እንዴት ከአዲሱ ባሏ ጋር 4 ህፃናትን በተፈጥሮ ልትወልድ እንደቻለች አስረዳ እስኪ። በአዳራሹ የነበረው ሰው ሁሉ እየጨመረ በመጣ መረዳትና ጥላቻ ቺዲን ትኩር ብሎ ይመለከተው ጀመር። የእርሱ ታሪክ ከመጀመሪያውም ቢሆን ምንም ስሜት የሚሰጥ አልነበረም። ማንም ሰው እርሱ ስለሚያምነው ነገር አልተጠራጠረም ነበር። አሁን ግን የክህደቱ ማስረጃ ፊት ለፊት ሲቀርብ ሰዎች የቺዲን እውነተኛ ማንነት ማየት ጀመሩ። ቺዲ፣ ዘይነብ በቀስታ ተናገረች። ቺዮማ በእርሷ የወሊድ ችግሮች ምክንያት አንተን እንደምትወቅስ ነግረኸኝ ነበር። እጅግ በአባዜ የተጠመደችና ያልተረጋጋች መሆኗን ተናግረሃል። ዘይነብ፣ እባክሽ እንዳስረዳሽ ፍቀጂልኝ። እርሷ አንተ ወደፊት መራመድህንና ደስታ ማግኘትህን መቋቋም እንዳልቻለች ተናግረ ነበር። ነገር ግን ቺዲ ተመልከት፣ አንተ ያገኘኸውን ደስታ መቋቋም ያቃታት ሴት ትመስላለች። ሁሉም ሰው ወደ ቺዮማ ተመለከተ። ስኬታማ፣ በራስ መተማመን ያላት፣ ከምንም ነገር በላይ ያቺ አትወልድም የተባለች ሴት በአራቱ ህፃናት የተከበበችና እውነተኛ ፍቅርና ክብር ካለው ሰው የሚገኘውን ሰላም የምታንጸባርቅ ሴት ሆናለች። እኔ እንደማስበው ወይዘሮ አዲባዩ በቀጥታ ተናገሩ። በትዳራችን ውስጥ በትክክል እውነቱን መስማት ያለብን ይመስለኛል። ቺዲ ውሸቶች ሁሉ በዙሪያው እየፈረሱ መሆናቸውን ሲረዳ የተዘጋበት መውጫ እንደሌለው እንስሳ ሆነ። እማዬ፣ ይህ ለሱ ትክክለኛ ጊዜ ወይም ቦታ አይደለም። አይ፣ በእውነቱ በጣም ትክክለኛ ጊዜና ቦታ ነው፣ ቺዮማ በቀስታ ተናገረች። ቺዲ የቀድሞ ሚስቱ ምን ያህል አሳዛኝ እንደሆነች ለሁሉም ሰው ለማሳየት እዚህ እንድትገኝ ፈለገ። ስለዚህ ሁለቱም በእውነት ማን እንደሆኑ ለሁሉም ሰው ማሳየት አለባት። ለአመታት የምታውቃቸውን በአዳራሽ ውስጥ ያሉትን ፊቶች ዞር ብላ ተመለከተች። የድሮ የጋራ ጓደኞቻቸው እና ያንን ፍጹም ትዳር ያፈረሰችውና ያልተረጋጋችው የቀድሞ ሚስት ብለው ስለ ቺዮማ የሚያስቡት ሰዎች፣ ሁሉንም ያመኑ ሰዎች እዚያ ነበሩ። ቺዲ ትዳራችን የፈረሰው እኔ ልጅ ለመውለድ በአባዜ ስለተጠመድኩና የወሊድ ችግሮቻችንን መቋቋም ስላቃተኝ እንደሆነ ለሁላችሁም ተናግሯል። ነገር ግን ቺዲ የኔን የምርመራ ውጤት ስላየ ልጆች መውለድ እንደምችል በትክክል ያውቅ ነበር። በጋብቻ ውስጥ እያለን ከዘይነብ ጋር ግንኙነት ከጀመረ በኋላ ለፍቺ ያመለከተው እሱ ራሱ ነው። ዘይነብ በድንጋጤ ተነፈሰች። ገና በጋብቻ ውስጥ እያላችሁ ቺዲ በቅድሚያ መለየት እንዳለብን ጠይቆ ወደ ወንድሙ ቤት ተዘዋወረ እና ስለ ትዳራችን ለማሰብ በቂ ጊዜ እንደሚያስፈልገው ለኔ እየተናገረ እሱ ግን ከዘይነብ ጋር መገናኘት ጀምሮ ነበር። አስቀድሞ አዲስ ህይወት እየገነባ ነበር። እኔ ግን እንደገና እንደምንታረቅና እንደሚመጣ እየጠበቅኩ ነበር። ዳንኤል በንቀት በተሞላ ድምጽ ተናገረ። ቺዮማ ጥላ እንደሄደች ነበር የነገርከን ቺዲ። አይ እኔ ፈጽሞ ቺዲን ጥዬው አልሄድኩም፣ በቀስታ ተናገረች። እርሱ ከዘይነብ ጋር አዲስ ህይወትን ሲለማመድ፣ እኔ ግን ለወራት በቤት ውስጥ ብቻዬን ተቀምጬ እንዲመጣ ጠብቀው ነበር። በቺዲ ፊት ላይ የታየው ስሜት
ክብሩ ሙሉ በሙሉ እንደጠፋ የሚያውቅ መሆኑን ያሳይ ነበር። የዋሸው እያንዳንዱ ውሸት ለእርሱ ዋጋ ባላቸው ሰዎች ሁሉ ፊት እየተጋለጠ ነበር። ነገር ግን ቺዲ አንድ ያላሰበው ነገር አለ፣ ቀጠለች ቺዮማ። ቺዲ ትዳሬን ማፍረሱ እኔን ሙሉ በሙሉ እንደሚያጠፋኝ አስቦ ነበር። ቤቴን፣ የገንዘብ ዋስትናዬንና የማንነት ክብሬን መውሰዱ ለዘላለም ተሰብሬ እንድቀር ያደርገኛል ብሎ አምኖ ነበር። በአንድ ወቅት ዋጋ እንደሌላት እንድታምን ያደረጋት ሴት አሁን ቺዲን ቀጥታ ትኩር ብላ አየችው። ይልቁኑ አንተን ማጣቴ በህይወቴ ከገጠሙኝ ነገሮች ሁሉ የተሻለው ምርጥ ነገር ሆኗል። ስለ ራሴ እንዳምን ካደረከኝ ውሸቶች ሁሉ በታች በእውነት እኔ ማን እንደሆንኩ እንዳውቅ አድርጎኛል። ሚካኤል መኪናውን አቁሞ ከጨረሰ በኋላ በዚያው ቅጽበት ወደ ክለቡ ገባ። እርሱ ረዥም፣ መልከ መልካም፣ ስኬታማና እርሷንና ልጆቻቸውን ከልብ የሚያከብር ሰው ነበር። በቀስታ ሳማት እና ፒተርን ከእጆቿ ላይ ተቀበላት። ስላረፈድኩ ይቅርታ ውዴ፣ የመንገድ ትራፊኩ ከባድ ነበር። ዝም ያለውን አዳራሽ ዞር ብሎ ተመልክቶ ፈገግ አለ። አስፈላጊ ነገር አላቋረጥኩም ብዬ ተስፋ አድርጋለሁ። አይ ምንም የለም፣ ለአንዳንድ የድሮ ጓደኞቻችን ልጆቻችንን እያስተዋወቅኩ ነበር ስትል ፈገግ ብላ ለባሏ መለሰች። ቺዲ ሚካኤልን፣ ያንን ስኬታማ ማራኪ ሰው እና ቺዲ መቼም ማሳይቷት በማያውቀው መንገድ ሁሉ ዋጋ የሚሰጣትን ታማኝ ባል በትኩረት ተመለከተ። ቺዲ አለችውማ የቀድሞ ባሏን ለመጨረሻ ጊዜ እየተመለከተች። አመሰግናለሁ። የቺዲ ድምጽ በቀላሉ የማይሰማ የሹክሹክታ ያህል ነበር። እኔን እንደተሰበረች አድርጎ ከሚያየኝ ሰው ጋር ከመኖር ይልቅ የተሻለ ነገር እንደሚገባኝ ስላሳየህኝ አመሰግናለሁ። ምን ያህል ጠንካራ መሆን እንደምችል እንድገነዘብና ህይወቴን እንደገና እንድገነባ ስላስገደድከኝ አመሰግናለሁ። የኔን ዋጋ የሚያይ ሰው እንዳገኝ ጥለኸኝ ስለሄድክ አመሰግናለሁ። ስለ እርሷ የተናገረውን ውሸት አምነው በነበሩት በአዳራሽ ውስጥ ባሉ ሰዎች ሁሉ ላይ አይኖቿን አዞረች። እናም ከጣልከኝ በኋላ በእውነት ማን መሆን እንደቻልኩ ለሁሉም ሰው እንዳሳይ ወደዚህ የቤቢ ሻወር ግብዣ ስለጋበዝከኝ አመሰግናለሁ ቺዲ። የቺዲ ስም የፈጠረው ታሪክና በአንድ እብድ ሚስት ያመለጠ አስተዋይ ሰው የመሆን ሙሉ ማንነቱ በእግሩ ስር እንደ መስታወት ተሰባብሮ ወደቀ። ዘይነብ እየጨመረ በመጣ ፍርሃትና ድንጋጤ ቺዲን ትኩር ብላ ትመለከተው ነበር። የቺዲ ቤተሰቦች በንቀትና በፍረት ይመለከቱት ነበር። ጓደኞቹ ግን ለዓመታት ሚስቱን በስሜትና በስነልቦና ሲበድል የነበረውን ሰው ሲደግፉት እንደነበር ተረዱ። ቺዲ፣ ዘይነብ በቀስታ ተናገረች፣ የምንነጋገረው ነገር ያለ ይመስለኛል። ሚካኤልና ቺዮማ ልጆቻቸውን መልሰው በመኪናው መቀመጫ ላይ ሲያስተካክሉ ለዓመታት ተሰምቷት የማያውቀው ሰላም ተሰማት። ቺዲ እርሷን ለማጥፋት እጅግ በጣም ብዙ ጉልበት አውጥቶ ነበር። ነገር ግን ያደረገው ነገር በእውነቱ አስደናቂ ሰው እንድትሆን ነፃነት እየሰጣት እንደነበር ፈጽሞ አልተገነዘበም። ምን ይሰማሻል? ሚካኤል ከካንትሪ ክለቡ እየነዱ ሲወጡ ጠየቃት። እውነት ለመናገር አዝንለታለሁ አለች። ቺዲ እኔን ትንሽና ደካማ አድርጎ ለማቆየት ብዙ ጊዜ ስላሳለፈ ራሱ ሊጠብቅ የሚገባውን ጠንካራ ሰው ለመሆን ምንም አልሰራም። ለዘላለም ልትወደው የምትችለውን ሴት አሽቀንጥሮ ጣላት። ለአንዳንድ ዓመታት ለአንድ ሰው የበላይነት ስሜት እንዲሰማው ብቻ። ይሄ የእርሱ ኪሳራ ነው፣ ሚካኤል ጨመረ። እጇን ይዞ ጨመቃት። ምንም እንኳን የነበረውን ነገር ማድነቅ የማይችል ሞኝ ስለነበር አመስጋኝ መሆኔን መናገር አለብኝ። ያለበለዚያ የት አገኝሽ ነበር የኔ ንግስት? በመኪናው የኋላ ወንበር ላይ በሰላም የተኙትን 4 ልጆቻቸውን ከዚያም ቺዲ የእርሷን ተስፋ መቁረጥ ብቻ አይቶ በነበረበት ወቅት የእርሷን ጥንካሬ ተመለከተውን ባሏን ተመለከተች። ቺዲ እርሷ በገዛ ድክመቶቿ ጥሩ ትዳር ያፈረሰች የተሰበረች የቀድሞ ሚስት እንደሆነች አድርጎ ታሪኳን ሊጽፈው ሞክሮ ነበር። ነገር ግን ታሪኮች የራሳቸውን ዋጋ በሌላ ሰው ትረካ ላይ ለመተው በማይፈልጉ ሰዎች እንደገና ሊጻፉ ይችላሉ። በመጨረሻም ቺዲ በትክክል የሚገባውን አገኘ። የገዛ ጨካኝነቱ ያስከተለውን ውጤት፣ ውርደት። እርሷም የሚገባትን አገኘች። ሁልጊዜ የሚገባት የነበረውን በእውነት በክብርና በእውነተኛ አጋርነት ላይ የተገነባ ፍቅር። ወደ ውብ ህይወታቸው ወደ ቤታቸው እየነዱ ሲሄዱ ቺዮማ ቺዲ በአንድ ነገር ላይ ትክክል እንደነበር ተገነዘበች። ያ ቤቢ ሻወር ለሁሉም ሰው በእውነት ማን እንደሆኑ በትክክል አሳይቷል። ነገር ግን ውጤቱ ቺዲ ሲጠብቀው የነበረው አይነት አልነበረም። አንዳንድ ጊዜ አጽናፈ ሰማይ ፍትህን ብቻ አይሰጥም፣ ታሪኩን እንደ ግጥም ውብ ያደርገዋል። እና አንዳንድ ጊዜ ምርጡ በቀል በቀላሉ በጣም በጥሩ ሁኔታ መኖር ነው።
ይህም የቀድሞ በዳይ ለደስታ ምንም ቦታ የሌለው ያህል ከንቱ እንዲሆን ያደርገዋል። ቺዲ እነዚያን የፍቺ ወረቀቶች ሲያስገባ የቺዮማን ታሪክ እያበቃው መስሎት ነበር። ነገር ግን በእውነቱ የተሻለ ታሪክ እንድትጽፍ ፈቃድ እየሰጣት ነበር። እናም ይህ ከሁሉ በላይ በጣም ቆንጆ የበቀል አይነት ነው። ነገር ግን በኋላ ላይ እንደታየው እጣፋንታ ከጂዲ አዲባዮ ጋር ገና አልጨረሰም ነበር። ከዚህ አስከፊ የቤቢ ሻወር በኋላ የእርሱ የህይወት ገጽታ ውርደት ሆነ። ዘይነብ አብራው ቆየች። ነገር ግን እምነቱ ጠፍቶ በጥርጣሬና በቂም ተተካ። ያንን ተአምረኛ ልጅም አግኝቷል እና ከ2 ዓመት በኋላ ደግሞ ሁለተኛ ልጅ ወልዷል። ነገር ግን ደስታው ድንግዝግዝ ያለ ነበር። ይህም ምን ያህል ዋጋ እንዳስከፈለው በማወቁ ተበላሽቶ ነበር። የመጨረሻው አስደናቂ መገለባበጥ የመጣው ከ3 ዓመት በኋላ ነበር። ትንሹ ልጁ ታሞ የደም ልገሳ አስፈለገው። በምርመራ ሂደት ውስጥ ዶክተሮች ምንም ስሜት በሌለው የህክምና መንገድ ዜናውን አረዱት። በቺዲ የደም አይነት መሰረት የልጁ አባት መሆን ፈጽሞ የማይቻል ነበር። አንድ ቀዝቃዛ ፍርሃት በውስጡ ሰረጸ። ለሁለቱም የዘይነብ ልጆች የግል የዲኤንኤ ምርመራ ከፍሎ አደረገ። ውጤቶቹ ግልጽ ነበሩ። ሁለቱም ልጆች የእርሱ አልነበሩም። ግጭቱ በጣም አስቀያሚ ነበር። ዘይነብ በእንባ እየታጠበች የድሮ ፍቅረኛዋን ታገኝ እንደነበር፣ ልትተው የማትችለው ሰው እንደነበር ተናዘዘች። ከቺዲ ጋር ከተገናኘች በኋላም እንኳን ስለ ቺዲ የወሊድ ችግር ታውቅ እንደነበርና ያንን እድል ተጠቅማ ነበር የፍቅረኛዋን ልጆች የቺዲ አስመስላ እሱ እንዲቀበላቸው አድርጋ ነበር። ቺዲ ከመሰበር በላይ ሙሉ በሙሉ ወድሞ ነበር። የአዲሱ ህይወቱ መሰረት በቺዮማ ላይ እንደ መሳሪያ የተጠቀመባቸው እነዚያ ተአምረኛ ህፃናት ውሸት ነበሩ። የእርሱ ልጆች አልነበሩም። ከሁሉ የከፋውና የሚመራው እውነት እርሱ ሊያመልጠው በጣም የሞከረው እውነት ነበር። እርሱ በእውነትም የወሊድ ችግር ነበረበት። በአጠገቡ የቆመችውን ብቸኛ ሴት፣ ያችን እርሱ የሚፈልገውን ቤተሰብ ልትሰጠው የምትችለውን እጅግ በጣም ፍሬያማ የነበረችውን ቺዮማን ክብሯ የውሸት ጭንብል በሆነባት ሴት ምክንያት አሽቀንጥሮ ጥሏት ነበር። አሁን እርሱ በገዛ እጁ ከሰራው ፍርስራሽ በስተቀር ምንም ነገር አልቀረውም። ሊኖረው የሚችለው የህይወት ጥላ የሚታወክና የገዛ ድክመቱን የሚያስተባብል እውነት የሆነበት ሰው ሆኖ ቀረ። እናም ይህ ከሁሉ በላይ እጅግ በጣም ውብና ጨካኝ የሆነው የበቀል አይነት ነበር። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቀቀ። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ደግሞ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የደወል ምልክቱን ስትጫኑ በየቀኑ የምንለቃቸው ታሪኮች በፍጥነት ይደርሳችኋል። እናመሰግናለን። እንወዳችኋለን። ቸር ቆዩን።